የተከናወነ እንደሆነ እናምናለን አጭሩ። ኦኬ የትኛው ድነት ደግሞ ሁለት ነው እንዴ? ድነት እኮ አንድ እኮ ነው። ድነት አንድ ድነት ነው። አዎ እርሱስ የትኛው ነው? ከዘላለም ሞት ማለት ከዘላለም ሞት መዳን። ኦኬ ከዘላለም ሞት መዳን ነው ድነት። ከዘላለም ሞት መዳን ነው። መጽሐፍ ሲናገር ሮሜ 8 ቁጥር 1 ላይ አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ኩነኔ ማለት ደግሞ ፍርድ ማለት ነው። ኮነነ ፈረደ ከሚለው የግስ ቃል የወጣ ሲሆን ኩነኔ ማለት ፍርድ ማለት ነው። በእግዚአብሔር መጠየቅ ማለት ነው። ወደ ሲኦል መግባት ማለት ነው። ስለዚህ ከሲኦል ከኩነኔ ያመለጥንበት ደግሞ የኢየሱስ ክርስቶስ የመስቀል ስራ ነው እያልኩ ነው። ተደብቀሃል ወዳጄ፣ ሌላ ተንኮል እየሰራህ ከሆነ ተደብቀሃል። እባክህን ውጣ። ያኛውም ሪፖርት ተደርጎብኛል። እባክህ አይሰማም ወዳጄ። እኔ ወይ ላስወርድህ ነው። አያችሁ የሚያደርገው ስራ። ዳኙን አያችሁ? አይ ዳኙ ላስወርድህ፣ በቃ እንዳይወርድ ሆነ። አየህ፣ እዚህም ሪፖርት እያደረገ ነው ወንድማችን። አስወርጄዋለሁ። 70 ምናምን ሰው አለ። አንዴ ኮፒ ሊንክ 76 ሰው አለ። አንዴ ኮፒ ሊንክ። አሁን የነገረ ድነት ጉዳይን ጠይቆ ውስጥ ነው የተቀበለው። ምክንያቱም ያኛውን ሪፖርት አድርገው ዘግተው ደግሞ ይሄኛውን ሁለተኛ ለመዝጋት ነው ሰውዬ የመጣ። ብዙ ተከታይ ስላለው ደግሞ ማዘጋት ይችላል ማለት ነው። እንደዛ እሺ፣ እንደዚህ አይደረግም በእውነቱ። ዳኙ ጤነኛ ሰው መስለህ ገብተህ እንደዚህ ታደርጋለህ? አንድ የኮፒ ሊንክ አድርጉት ባካችሁ። እሺ፣ የ7 ቤት ከንቲባ ግባ ስትና ሰላም ወዳጄ። ኤ ዶት ነው የሚለው። ይሰማል። በእውነት ምህረት ያርግላችሁ። ገብታችሁ ለምን ነው ሰላም ማትሉት? ይሰማል። እሺ፣ አንተንም ለማውረድ እገደዳለሁ። በቃ ይሄ እኮ ገብታችሁ ተንኮል የምትሰሩት ነገር ያንን ዘጋችሁ። ደግሞ ይሄን ልዘጉ ነው እንዴ? እሺ ወዳጄ ወይ ሬዘር ነው የሚለው። አዎ አልተሳሳቱ። ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ። እሺ ጥያቄ አለህ? ጥያቄ። ኦኬ፣ እርሶ ኦርቶዶክስ አይደሉ? ነኝ። ኦርቶዶክስ ተዋህዶ የሚለውን ትርጉሙን ታውቀዋለህ? በደንብ አውቀዋለሁ። ምን ማለት ነው? እስኪ አሁን 80 ምናምን ሰው አለ። እስኪ ትርጉሙን ንገረን። ኦርቶዶክስ ተዋህዶ ማለት ምን ማለት ነው? ያው ኦርቶዶክስ ማለት ያው እውነተኛ ቀጥተኛ ሃይማኖት ማለት ነው። ተዋህዶ የሚለው ደግሞ ያው የኢየሱስ ክርስቶስን ሃይማኖት የሚል ከየት አመጣኸው? እንደዛ የሚል የለም። ግን ኦርቶዶክስ ተዋህዶ የሚለው ትርጉም ሃይማኖት አለበት እንዴ? ኖ፣ አይ ኦርቶ ሲደመር ዶክስ ነው አይደል? ስለዚህ ኦርቶ ማለት ቀጥተኛ ትክክለኛ ማለት ነው። ዶክስ ማለት ደግሞ ሃይማኖት ማለት ነው። እንደዛ ደግሞ ያው በጉባኤ የተጨመረው ደግሞ የተዋህዶ የሚለው የኢየሱስ ክርስቶስን ስጋዌ የሚገልጽ ነው። ዶክስ ብሎ ሃይማኖት አለ ወይ ነው የምልህ። እንደዛ የሚል እንኳን የለም። አላባ ባይሆን እኔ አሁን ልጠይቆት የፈለግኩት ነገር ኦርቶዶክስ ነኝ ብለውኛል አይደል? እርሱ ኦርቶዶክስ ነኝ ብለውኛል አይደል? እኔን ነው? እኔ ኦርቶዶክስ ተሐድሶ ነኝ። ኦኬ፣ ታዲያ እሺ፣ በተሐድሶ ነው መጋቤ ምስጢሩ ወይስ በኦርቶዶክሱ ነው? በኦርቶዶክስም
መጋቢ ምስጢር ነው የሚባለው። በዚህ ምን ማለት ነው? ምን ለተማረ ሰው ነው ይህ ማዕረግ የሚሰጠው? አቤት ምን ለተማረ ወይ ምን ላወቀ ሰው ነው ይሄ ማዕረግ የሚሰጠው? ወንጌል ነው። ወንጌል ላወቀ ሰው የሚሰጥ ነው። ወንጌልን ለተረዳ ሰው የምን ወንጌል? የመዳን ወንጌል ነው እንጂ ምን ላይ ነው? እስቲ ማስረጃ ይሰጡኛል። በማስረጃ ልጠይቅህ ነበረ፣ አንተ ወደ ሌላ ሀሳብ ገባህ። ነው አይ ጠይቀኝ ስላሉኝ ነው። መጀመሪያ እርሶ ጠይቀኝ ስላሉኝ ለዚህኛው እስቲ መጋቢ ምስጢር የሚለው ወንጌል ለተማረ ነው የሚሰጠው የሚለው ማስረጃ ስጡኛ። እሺ በሉ። ስሙ አይጠቅመንም። ትምህርቱ ላይ እንሂድ ወዳጅ። ተው ስሙን ዝም ብለህ ምስጢሩን ብለህ ብጠራኝ ችግር የለብኝም። እኔ ያንተ ማስረጃ ማቅረብ ያለብኝ አይመስለኝም። የተማርኩበትን የተመረቅኩበትን ለአንተ ማስረጃ ማቅረብ አይጠበቅብኝም። በማር የተለወሰ መርዝ የሚል መጽሐፌ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተማርኩበትን አያይዤ አቅርቤዋለሁ። እዚህ ላይ ገዝተህ ማየት ትችላለህ። ከአጥቢያ ቤተክርስቲያን እስከ ጠቅላይ ቤተ ክህነት ያገለገልኩበት ደብዳቤው ተያይዞ ቀርቧል። ያን ደብዳቤውን ማየት ነው። ስንቶ መጋቢ ምስጢር መባል ብርቅ አይደለም። ወርድሃል፣ ለካ ወርድሃል ነው፣ ተደብቀሃል። ፍሬዘር እባክህ ሌሎቻችሁ ለምንድን ነው ሚዩት የምታነሱት? ፍሬዘር ለምን ተደበቅ? አለሁኝ አለሁ። ምን እያረጋችሁ ነው? እየገባችሁ እየተደበቃችሁ ያኛውን ዘጋችሁብኝ። እኔ እየሰማሁት እኮ ነው፣ እየመለስኩሎት ነው። ሪፖርት እያረክ ነዋል። ኧረ በስመ አብ፣ እኔ እንደዚህ አይነት ነገር አላውቅም። እኔ እንደውም ኦርቶዶክስ መስለውኝ ነበር የገባሁት። ተሐድሶ መሆኑትን አላወቁም። ስለዚህ መወያየት እንችላለን እኮ። ጥያቄን በማስረጃ መልሱልኝ። እሺ መጀመሪያ እሺ፣ ውስጥ የገባችሁ ሰላም፣ እንዴት ነው ታባ? ሁሉ ሰላም፣ እግዚአብሔር ይመስገን አለ። ወዳጄ ከየት ምን አለ? ስራ አለ፣ ስራ አለ፣ ስራ። አንድ ጥያቄ ያለኝ እኔ ቀጥል። መጠየቅ እችላለሁ? ትችላለህ። አዎ። እና በጌታ ፍቅር ነው የሚመልሱልኝ? ችግር የለም። መልካም። ተሐድሶ ማለት ምን ማለት ነው? እሱን ነው ማወቅ የምፈልገው ነው። ተሐድሶ ማለት መታደስ፣ መለወጥ ማለት ነው። እሺ፣ እርሶ ሲያወሩ እኔ እንዳዳምጥ ሚውት ላድርግና ላዳምጡት። ጥያቄ ሲኖረኝ አነሳዋለሁ። እሺ፣ እሺ፣ ሚውት አድርግ። ጌታ ይባርክ። አንተ በጣም ቁም ነገረኛ ሰው ነህ። መማር ነው የምትፈልገው ማለት ነው እንደዛ ከሆነ። እሺ፣ ግን ምንድን ነው በታማኝነት እናንተ ሚውት አታንሱ። እኔ ስለ ነገረ ተሐድሶ በደንብ አድርጌ አስተምራችኋለሁ። ችግር የለም። ስለዚህ እናንተ ግን ኮፒ ሊንክ ማድረጉን ቀጥሉ። በዛኛው በሪፖርት ስላስወጡኝ በዚህኛውም ደግሞ ሪፖርት አድርጋችሁ እንዳታስወጡኝ አደራ አደራ። የወንጌል አማኝ የሆናችሁ እስቲ የወንጌል አማኝ የሆናችሁ የወንጌል አማኝ ምልክት ስጡኝ። መልካስ አጥናኤል ይላኩልኝ ይለኛል። መልካስ አጥናኤል ማዛ ኦርቶዶክስ ቤተክርስቲያን አለልህ አይደል? እኔ ምን ያደርግልኝ? አባ ጊዜ ለመጠቀም ያህል እስኪ ጥያቄ መልሱልኝ። ስለ ተሐድሶ ነው አይደል የጠየቅኝ? በሚገባ ግን ወደ ሌላ ርዕስ ሳንሄድ እሷን ተሐድሶዋን ብቻ አስረዲ። ምን ማለት እንደሆነ፣ ሀሳቡ ምን እንደሆነ፣ ከየት እንደመጣ መነሻ አለው ወይስ ድንገት ልክ እንደ ፋብሪኬት የተሰራ ነገር ነው ወይስ መነሻ አለው በዚህ መነሻ ነው ምናምን የሚለውን ነገር አስረዱ። ግን በፍቅር
እንትን ባለበት እብሪት ባለበት ሲሆን በፍቅር እሺ እሺ እኔ ወንድም አቤት አቤት አናስተልኝ እንደ አብረህ ይስጥልን። ሰላም ነህ? እግዚአብሔር ይመስገን። አንቱ ልበል አንተ በል ችግር የለውም። ያው ጥምጣሙ ምናምን ያባ ስላስመሰለ ብዬ። አይ ችግር የለውም። አንዴ ከየት ቤተ እምነቱ ነው እርሶ? ርዕስ አለን ስለ ተሐድሶ ልናወራ ስለሆነ ወዳጄ እኔን አላውቀኝ ብለህ ነው አሁን የምትጠይቀው አንተ? አይ ቢያንስ የኛ እኮ ነው እሱ የለበሱት ነገርና የኛን ይዘው የዛ መስበክ አይከብድም? የተማርኩበት ነው ወዳጄ። የተማርከውማ በጭንቅላት ነው። በቀሚሱና በቆቡ እኮ ለሚሰጠው ክብር ላለው ነገር ነው። አሁን ይሰጣል አይደል? ሁሉንም አለቅም ብላችሁ ትችሉታላችሁ? ቆየኝ ወዳጄ። ስትማር እኮ እሺ ጋውን ትለብሳለህ አይደለ? አይ ኖ ልክ ነው እሱ እና ይሄ እኮ ጋውን አይደለም። ይሄ እኮ እርሶ ከተማሩ እኮ እሺ አንተ ከተማርክ እኮ ቆቡ ምንድን ነው? ማን ነው የሚለብሰው? አለባበሱ፣ መሀል ላይ ያለው አደራረግ፣ ሁሉም እኮ የቤተ ክርስቲያን ትውፊቱን የጠበቀ እንዴ። ምን ማለት አሁን ደግሞ ምንቴ ብራዘር፣ እኔም መጠየቅ የፈለኩት ይሄን ነው። ማለት መነሻ አለው ወይ? ምንድነው መነሻው ሚሊዮን ነገር እኮ ሁሉንም የኛን ይዘው ያዙ ይለቀቁኝ እንዴት ነው? እኔ ይሄን ጥያቄ እንዲመልሱልኝ የፈለኩት ለዚህ ነው። ለመሰለክ አቅጣጫ የሌለው መነሻ የሌለው ነገር ነው። ገብቷል አይደለ? የሰውን ተደግፎ የሚሄደው። ስለዚህ ምንድነው ሀሳቡ ምንድነው የሚለውን ነገር ያስረዱን እስኪ ይንገሩን። እስቲ ያስረዱን፣ እኛም እንሰማለን። በጣም ጥሩ። እንደዛ ነው አየህ የሚደረገው እንጂ ዝም ብሎ ስለ ልብስ ስንከራከር ጊዜ መጨረስ የለብንም። ተሐድሶ ምንድን ነው ለተባለው ጥያቄ እኔ መልስ ልስጥ። ተሐድሶ ምንድን ነው በሚለው ሀሳብ ላይ እኔ ከእግዚአብሔር ቃል አንጻር መልስ እሰጣለሁኝ። ስለዚህ እናንተ ሚውት አታንሱ፣ በቃ ቁጭ በሉ። በእውነቱ ነውር አይደለም እንዴ? ስለ ተሐድሶ እናውራ፣ ስለ ተሐድሶ እናውራ። ሚውት አድርገው ወዳጅ፣ ሚውት አድርገው። ጊዜ ገደሉብና ሰላም ብያለሁ መጋቢ። አቤት ሰላም ሰላም ወዳጅ፣ እንዴት እንደምን አለ? ሁሉ ደህና? እግዚአብሔር ይመስገን አለ። ሁሉ መልካም። ጌታ ይባረክ፣ ጌታ ይባረክ። ሁሉ ሰላም ነው? ሁሉ ሰላም፣ እግዚአብሔር ሰው። ዋው ስላየሁ ደስ ብሎኛል ወንድሜ። እሰይ እሰይ። ጥያቄዎችም አንስተዋል ወንድሞቻችን። እኔም አንድ ጥያቄ አለኝ፣ እንደው በዛው ትመልሳለህ፣ ከዛ ሚቱ አድርጌ ይቀመጣለሁ። እሺ እሺ። ከሰሞኑ እንግዲህ አንድ የመጽሐፉን አግዘኝ ዮሐንስ ነው ወይም ገድል የኦርቶዶክስ ቤተ እምነት አንስተውታል። አዎ ለዚህም እንደው ገድለ ዮሐንስ መጥምቅ አዎ እንደው በእጆችም ካለ ቀረብ አድርገውና እግዚአብሔር ሰው አለ። እሰይ አንዴ ይቅርታ አድርጉልኝ፣ ሳላስፈቅድ አነሳሁኝና አንዴ ይቅርታ። ታውጋ ስንሰራበት ይሄን ነው የምትለኝ? ይቅርታ መጋቢ። አይ ቆይ እንዳትወጣ አንተ ቁም ነገረኛ ሰው ስለሆንክ እንዳትወጣ። ለምን መሰሉት ወንድማችን ሳሚ አንዴ ከርዕሱ ስለወጣ በነገራችን ይመልሱልንና ቀጣይ ርዕስ ላይ እንሄዳለን። ግድ የለውም እሱ ይቀመጥ። በነገራችን ላይ ይሄ እንደተወገዘ ሰምተሃል አይደል? እሱ ይቀመጥ፣ እሱ ግድ የለውም። በኋላ እናወራለን። እኔ የጠየቁትን ጥያቄ ብቻ መልሱ። ሰምተሃል አይደል? ይቀመጥ፣ ግድ የለውም። ይቀመጥ፣ በኋላ እናወራለን ጊዜው ሲደርስ። ብቻ ባጭሩ ሰምተሃል አይደል? ይሄ እንደተወገዘ እኮ ጥያቄን መልሱልንና ከዛ በኋላ ጊዜው ሲደርስ አውጥተን ሁሉንም ጉዳይ እናወራለን። እሷን ቁጭ አርቋል። በቃ አሁን የጠየቁትን ጥያቄ ጊዜ ለመቆጠብ ያህል ጠይቁንና ተው ሳሚ አንድ ሚዩት አድርጉና ጥያቄያችንን ይመልሱልን። ነው ላስቆም ሳይሆን ቆይ አንዴ። ጥያቄ እኮ እሳቸው ተቀባይ ናቸው፣ እኛም ጠያቂ ነን። ጽፎ መዝገበው ይዛሉ፣ በተራ ይመልሳሉ። ጊዜ አለ፣ ጊዜ የሚባል ነገር አለው። እንደዚህ በጊዜ እንዲላ አይሻልም እኮ? ያንተ ይቅደም፣ ችግር የለም እኮ ያንተ ይቅደም። ግን እንደዛማ ከሆነ እኛንን እኮ ቀድመን የጠየቅነው አይደል እንዴ? ጥያቄውን እኮ መዝግበው የሚመልስ ከሆነ እኔ እኮ መጀመሪያ አንተ ልበላንተ
ስለ ገርለ ተክለ ምንድነው? ስለ ዮሐንስ ገርልም ቢሆን እኮ መመለስ ያለበት እንደዚህ ቄስ መስሎ አይደለም። ይሄ እኮ ራሱ በሁለት ቢላ መብላት ይባላል። ቆይ ፕሮቴስታንት ከሆንክ አንተ ቆቡን አውልቀው እንትኑን መስቀሉን አውልቀው በአንተ ልብስ ሱፍ ለብሰን ማን ይከለክላል? አንተ እኮ ነው እግዚአብሔር እኮ አስገባኝ። አንዴ ልግባ፣ እድል ስጠኝ መጋቢ። እጅህን ወደ ፈለግከው አስገባ መጋቢ፣ አንዴ እድል ይሰጠኝ። ወደ ውሃውም ወደ እሳቱ። አንተ እኮ ጴንጤ ሆንክ ፕሮቴስታንት ሆንክ እኛን አይመለከተንም። ግን እኔ አሁን የጠየኩት ጥያቄ እኔ ነኝ መጀመሪያ የገባሁት እኔ ነኝ የጠየኩህ አይደል? ጥያቄ የምትመልስ ከሆነ መልስልኝ። እሺ አነሳለሁ፣ እድል ስጠኝ። ልመልስ። ቆይ መልስልኝ ነው ልመልስ። እሺ ሚውት አድርገው በጌታ። እኔ ያኛው መሀለኛው መጀመሪያ የጠየቀኝ ሰው ቁም ነገረኛ ስለሆነ ነው የምለውና እባክህ ሚውት አድርገው። ሌሎቻችሁ ሚውት አድርገው። ዳዊት ልግባ። አንዴ እኔም ጥያቄ አለኝ አብረን እንድትመልስልኝ መጋቢ። እሺ ጠይቅ። ልግባ ልጠይቅ? እሺ አይ አመሰግናለሁ። በምሳሌ ነው እኔ ጥያቄን የምጀምረውና አይ መጀመሪያ የተጠየቀውን እየመለሰ አይሻልም? አይ አብሮ እንዲመልስልኝ ነው። አያይዞ እሺ አንድ አርቲስት ወይ ዘፋኝ ልብሱን ለባብሶ ለቅሶ ቤት ምን ይሰራል? ይሄን ነው እንደ ምሳሌ ነው እንግዲህ። አንድ አርቲስት ወይም ዘፋኝ ልብሱን ለባብሶ ተዘጋጅቶ ለቅሶ ቤት ይሄዳል አይሄድም? ሊዘፍን ተዘጋጅቶ ለቅሶ ቤት አይሄድም? ይሄ አልባሳቱ፣ መስቀሉ፣ ቆቡ፣ ሌሎችም መጽሐፉ የገድለ መጽሐፉ አንተ ጋር ምን ይሰራሉ? ትታቸው ቆይ ሳታከብራቸው ትታቸው ወጥተህ አሁን ለምን ትለብሰዋለህ ነው የኔ ጥያቄ። ይበቃል፣ ተረድቻለሁ። ይበቃል። በጌታ ፍቅር አሁን ጸጥ በሉ። እሺ ሁሉንም መልሳለሁ። ይበቃል። እግዚአብሔር ይባርካቸው ኦርቶዶክሳውያን። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ7 ዓመት ጀምሮ ለ23 ተከታታይ ለ23 ዓመታቶች የዜማ ትምህርት፣ የቅኔ ትምህርት፣ የአቋቋም ትምህርት፣ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት አቀለጣጥፌ የተማርኩ ሰው ነኝ። ብትጠይቁኝ ሙሉ በኩለሄ ነኝ። እናንተ አራት አይና የምትሏቸውን ሰዎች የሆንኩኝ ሰው ነኝ። ነገር ግን እነዛ የዜማ ትምህርቶች፣ አቋቋም፣ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት የሚባሉት በአጠቃላይ ጓዝ፣ ሰለስት፣ አርባዕት፣ ሰንበት መወድስ እልልሃለሁ በአጠቃላይ ማለት ነው። እነዚህ ትምህርቶች ከቃሉ አንጻር ሲታዩ ቴቄል ሆነው ነው የተገኙት፣ ቀለው ነው የተገኙት። ክርስቶስን የሚያከብሩ ሳይሆኑ ክርስቶስን የሚያዋርዱ፣ በክርስቶስ ኢየሱስ ሞትና ትንሣኤ የቀለዱ ተረት ሆነው አገኘዋቸው። በዚህ ምክንያት ወንጌል እዚያው ቤተክርስቲያኒቱ ውስጥ ሆኜ ወንጌል መስበክ ስጀምር፣ መጽሐፍ ስጀምር፣ ዝማሬ መዘመር ስጀምር ቤተክርስቲያኒቱ ላይ ያሉ ፖለቲከኞች ወይም ደግሞ የገድላትና የድርሳናት የዜማ አክቲቪስቶች አንተ ለዚች ቤተክርስቲያን አትመጥንም፣ መናፍቅ ነህ ብለው አባረውኛል። ስለዚህ እነዚህ ሰዎች መናፍቅ ነህ ብለው ካባረሩኝ መቼም ዱላ አልገጥምም። እኔ እዚህ ነው የምሆነው፣ ከዚህ አልወጣም ብዬ ከነሱ ጋር ጥላቻ ወይም ደግሞ ጦርነት መግጠም አይጠበቅብኝም። ወንጌል ለፍጥረት ሁሉ ነው የሚሰበከው። ሁሩ ወምሃሩ ወስብኩ በስሜ ውስተ ኩሉ አጽናፈ ዓለም ተብሎ እንደተጻፈ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ብሎ እንደተናገረ ወንጌል በሁሉም ስፍራ ይሰበካል። ለፍጥረት ይሰበካል፣ ለሙስሊሙ ይሰበካል፣ ለኦርቶዶክሱ ይሰበካል፣ ለፕሮቴስታንቱ፣ ለሁሉም ኢትዮጵያዊም ሆነ ጥቁር፣ ነጭ፣ የትኛውም ሰው በሚገባን ቋንቋ በተማርነው ትምህርት እግዚአብሔር በረዳን መጠን ወንጌልን እንሰብካለን። ስለዚህ እኔ በዛ ቤተክርስቲያን ሳድግ ትምህርት ብቻ ሳይሆን አለባበሱም በእንደዚህ አይነት መልክ ለብሼ ነው የተመረቅኩትኝ። መርጌታ ብላ ወይም ደግሞ መምህር ብላ ቤተክርስቲያኒቱ ነች ማስረጃ የሰጠችኝ። እኔ አሁን ከ50 በላይ ማስረጃ ያለኝ ሰው ነኝ። ከ50 በላይ ሰርተፊኬት ያለኝ ሰው ነኝ። ዲግሪ ያለኝ ሰው ነኝ። ዲፕሎማ ያለኝ ሰው ነኝ። በቤተክርስቲያኒቱ ውስጥ እውቅና ተሰጥቶኛል። ስለዚህ ይሄንን ልብስ አትልበስ ማለት
እኔ ያለበስኩት ማን ሊለብሰው ነው? ምክንያቱም እኔ እኮ ተምሬ ነው የለበስኩት። ኑ ሞግቱኝ፣ ተምሬ ያለሁኝ እውቀት አለኝ። ቤተ ክርስቲያን ውስጥ ስህተት አለ፣ ስህተቱ ይታረም ነው እያልኩ ያለሁትኝ እንጂ እውነት ለመናገር እኔ አሁን ይሄንን ልብስ ወድጄው አይደለም። እንዲያውም ሙቀቱ በጣም ነው የሚያስጨንቀው። እውነት ለመናገር ይሄን ልብስ ባለብስም እናንተ ራሱ አትመጡም ነበር። ስለዚህ ይሄንን ካልኩኝ እንደ መግቢያ የመጀመሪያ ናቲ ነው ሜቲ የሚባል ወንድማችን በጣም በቁም ነገር የጠየቀኝ ጥያቄ ስላለ ተሐድሶ ማለት ምን ማለት ነው ብሎኛል። ስለዚህ ስለ ተሐድሶ አንዳንድ ነጥቦችን አነሳና በዛ ቅዱሳዊ ካልሆነ እናንተ ጥያቄ ትጠይቃላችሁ። ይቅርታ አመሳስለው እንዲመልሱልኝ ነው እዚችው ጋር ይቅርታ። እሺ አሁን እርሶ ምን አሉ? እኔ አሁን እኮ የእርሶ መማር ጥሩ ነው፣ እውነት ለመናገር መማር ጥሩ ነው፣ እውቀት ጥሩ ነው። 50 ዲግሪ ቢኖሮት 25 ዓመት ብትማሩ 35 ብትማሩ እርሶ ጥሩ ነው። ልዩነቱን አይተውታል አላዩትም ነው። ግን አሁን እርሶ በዚች ቤተክርስቲያን አይደሉም አይደል ያሉት? በዚች ቤተክርስቲያን ካልሆኑ የዚችን ቤተክርስቲያን ልብስ ማን ሰጥቶት? ሲጀመርም እርሶ አሁን እንዳሉት እርግጠኛ ነኝ ስልጣን ስላላገኙ ወይ ሹመት ስላላገኙ የወጡ ነው የሚመስለው። ለምን እንደሆነ ያውቃሉ። እኔ ስልጣን ካላሉማ እርሶ ምን አሉ? ከቤተክርስቲያን ጋር ተጣለ። እባክህን በጌታ ፍቅር አሁንም ልጠይቅህ፣ ከርዕሳችን ለማውጣት የምትሄድበት መንገድ በእውነቱ እዚህ ውስጥ ሊማሩ ከተሰበሰቡ ሰዎች አንጻር ሲታይ ነውር ነው። ይኸውልህ ወዳጄ እንደዚህ አታድርግ። ስልጣን ምናምን አትበል። እኔ ስልጣን ሰጪ አካል ይሁት ባያረጉኝ ጥሩ ነው። አንዴ ልጨርስ ጥያቄ ልጨርስ። እኔ ራሴ በዛ ቤተክርስቲያን ውስጥ የምፈልገውን የማስወጣ የምፈልገውን የማስገባ ሰው ነበርኩኝ። ማንንም መጠየቅ ትችላለህ። ስለዚህ ዝም በል። ጥያቄ ልጨርስ። አሁን ይኸው ትምህርቱ ላይ ነው። ምንድን ነው ብለውኛል። ስለ ተሐድሶ አልመለሱልኝማ። ለእኔ አልመለሱልኝ። የረበሸን ስለሆነ እናስወርደ ይህን ሰውዬ። መብቶት ነው እኮ ማስወጣት። እሺ ሚውት አድርገህ ቁጭ በልና ስለ ተሐድሶ ነው የምናወራው። ተሐድሶ የሚለው ቃል እንግዲህ ሐደሰ ከሚለው የግስ ቃል የወጣ ሲሆን አዲስ አደረገ። አንድ ተሰርቶ የቆየ ጉዳይ ተሰርቶ የኖረ ነገር ዘመኑ ሲረዝም ዘመኑ በረዘመ ቁጥር ጥላሸት ሲሆን ሲበላሽ የሆነ አደጋ ሲደርስበት እንደሚታደስ ሁሉ ልክ እንደዛ አዲስ ማድረግ ማስዋብ ወደ ቀደመ ክብሩ መመለስ ማለት ነው። ወደ ቀደመ ክብሩ መመለስ ማደስ ማለት ነው። ታዳሽ ይለዋል። ህዳሴ አየኸው በሚሉ ቃላቶች በደንብ ይጠራል ማለት ነው። እንግዲህ ስለ ተሐድሶ ማወቅ ከፈለጋችሁ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትን ማየት በጣም ወሳኝ ይመስለኛል። እንግዲህ ለረጅም ዘመናት መለኮታዊ ሐሳብን ለመግለጥ ስራ ላይ የዋለ እንደሆነ ያስረዳቸዋል። አንዳንድ ሰዎች አሁን ወንድማችን እንደጠየቀው አይነት ጥያቄ እንዲያው ተሐድሶ ሲባል የሚደነግጡ ሰዎች ይኖራሉ። ተሐድሶ የሚባለውን ነገር ሲሰሙ ይደነግጣሉ። የቅዱሳት መጽሐፍትና የነገረ መለኮት ዕውቀት የሌላቸው ሰዎች ተሐድሶ ዛሬ የተወለደ ዛሬ የተፈጠረ ወይም ፕሮቴስታንት ያመጣው መስሎ የሚታያቸው ሰዎች አሉ። ተሐድሶ ግን በእውነት ለመናገር ከዘፍጥረት ጀምሮ ስንመለከት አሁን እስካለንበት ዘመን ስንመለከት ለፍጥረት ሁሉ የተሰጠ እንደሆነ ማየት እንችላለን። ሰማያት ራሱ በተሐድሶ እየተለወጡ ነው። እግዚአብሔር ሰማይና ምድርን ከፈጠረ በኋላ ውበትን እንደሰጣቸው ይናገራል። ስለዚህ የተሐድሶን ጉዳይ ከተመለከትን ከዘፍጥረት ጀምረን ነው መመልከት የምንችለው ማለት ነው። ከዘፍጥረት ጀምረን ነው ማየት የምንችለው። ስለዚህ እንዲያው ተሐድሶ አንዳንድ ሰዎች እንደሚሉት በ6ኛው መቶ ክፍለ ዘመን የተጀመረ እንዲሁም ደግሞ በ17 በ18 የተጀመረ መስሎ ለሚታያቸው ሰዎች ተሐድሶ በእንደዚህ ሁኔታ አይደለም የተጀመረው። ተሐድሶ በመንፈስ ቅዱስም
የሚታደሱ ነገሮች አሉ፣ የሚለወጡ ነገሮች ማስረጃ ያቀርቡልን አባ ማስረጃ ያቀርቡልን። ይሄ ሰውዬ እኮ እየረበሸን ነው ጎበዝ። እባክህን ትንሽ አስተያየት እንትን ብትል ጥሩ ነው፣ ባትቸኩል ጥሩ ነው። አይ እኔ ገባሁት ለመስማት አይደለማ፣ ማስረጃም እያቀረቡልን ውይይቱ እንዲሆን ጥሩ ነው። ከቤተ ክርስቲያኒቱ አስተምሮ ጀምሮ ነው እኔ የኦርቶዶክስን አስተምሮ ነው እያስተማርኩ ያለ። የኦርቶዶክስ የመጀመሪያዋን ጤናማዋን ቤተ ክርስቲያን ትምህርት ነው እያስተማርኩ ያለ። የአሁኗን ኦርቶዶክስ ሳይሆን የጥንቷን ኦርቶዶክስ ቤተ ክርስቲያን ትምህርት ነው አሁን እያስተማርኩ ያለሁት። የጥንቷን ይቅርታ መጋቢ፣ ይቅርታ ካቋረጥኩት ይቅርታ። እርሶም ተናግረዋል። አንድ ያስኩትን ነገር ልንገሩት። አይ ገና መግቢያ ላይ ነኝ። ልክ ነው፣ ግን አንድ በረጅሙ ሊሄዱ የፈለጉት ሀሳብ እንዳለ ገብቶኛል። ግን እኔ የኔን ሀሳብ ልንገሩት። ቤተክርስቲያኒቷ የቆመችው በእግዚአብሔርና በእግዚአብሔር ነው። ማንም ሰው መጥቶ ሀሳብ ይዞ አያድሳትም። የእግዚአብሔር ቤት ባለቤት ራሱ ክርስቶስ ነው አይደለ? የቤተክርስቲያን ራስ ክርስቶስ ነው አይደለ? ለዚች ምድር ደግሞ የተሰጠ መንፈስ ቅዱስ አለ። ሰዎች ለገዛ ሆዳቸውና ለገዛ ገንዘባቸው ወይ ደግሞ የስልጣን ፍላጎታቸውን ማካካሻ ማድረግ አይቻልም። ገቦት ሰው ለራሱ ፍላጎት ሲመጣ ነው ሐሳብ መሰንጠቅ የሚጀምረው። ይሄ አይመችም ያ አይመችም እያለ እግዚአብሔር ልክ ያልሆነ ነገር ይነቅላል፣ ልክ ያልሆነ ነገር ያጠፋል እንጂ ከመሃል ተነስቶ ቤተክርስቲያንን ለማፍረስ የሚደረግ እግዚአብሔር በሰዎች ነው አይደለ? እግዚአብሔር በሰዎች አልፎ ነው አይደለ ማስተካከል የሚችለው። በፍጹም አንድ ነገር ልንገሩት። እኔ እርሱ አሁን ለምሳሌ ሐሳብ ይዘው ተነስተው ሰንጥቀው ሲነሱ ብዙ ከጀርባ የተያዘ ሐሳብ እንዳለ ያስታውቃል። አሁን ተሐድሶ ውስጥ እቺ ብቻ አለችም ጥያቄዋ፣ ብዙ ሚስጥር አላት። ከኋላ ብዙ እናንተን ሊነዱ የሚፈልጉ ኃይሎች እንዳሉ ይታወቃል። በእርግጠኝነት ነው የምልህ፣ በእርግጠኝነት ደህና ቆይተህ በነገራችን ላይ ሐሳቤን ሳልጨርስ መልስ መስጠቱ ራሱ ትንሽ አይከብድም? ለማንኛውም ኦርቶዶክስ ቤተክርስቲያን የራሷ የሆነ አመራር ያላት በመንፈስ ቅዱስ የምትመራ ነች። ጎንበስ በሉ፣ ተንበርክኩ፣ ወደ ድሮ ተመለሱ። እግዚአብሔር ወደ ቀድሞ ይመልሶታል። ተንበርከኩ፣ ልቦትን እንዲመልስሎት ጸልዩ። ግዴታ ለክርስቶስ ተንበርክኪያለሁ። ፈገግታዎት ላይ አደገኛ የነገር እንትን ይታያል። የፍቅር መጀመሪያ የሚወጡት ስልጣን ፈልገው ነው። ብራዘር ተናገሩ እኮ እርሳቸው ስላልተሾሙ ስልጣን ስላላገኙ ነው እንጂ እውነት ይሄን ያለ ዓመት የተማሩ ሰው ዝም በል ወረደ። በቃ ያኛውም ወረደና ገና ሳልጀምር ገና እኮ ሙት ለምን ያደርጉኛል? ላውራበት እንጂ እርሶ በእርሶ ቤት ስለገባው ነው አይደለም። አውራ ሐሳቤን ልግለጽ፣ እርሶም ሐሳቦትን ይግለጹ። አሁን እኮ መጀመሪያ ላይ አልተስማማንም ነገሩ ነው። እሺ እርሶ ምን አሉ? የተማርኩኝ ሰው ነኝ፣ 23 ዓመት ተምሬያለሁ። እኔ እኮ አሁን ስለ ጥያቄንም አልመለሱልኝ። አንድ ሰው ክርስቲያን ነበር አይደለ? ሙስሊም ቢሆን የክርስቲያን ልብስ ለብሶ መስጊድ ይገባል? ይሄን መልሱልኝ። የክርስቲያን ልብስ ለብሶ መስጊድ አይገባም። እርሶ ደግሞ ኦርቶዶክስ ነበሩ። ይሄ ሃይማኖት አያዋጣኝም እሄዳለሁ ብለው ከሄዱ በኋላ ቆቡን አድርገው መስቀሉን አድርገው ካባውን አድርገው የመጡበት ምክንያት ምንድን ነው? ይሄን መልሱልኝ። መጀመሪያ እርሶ አልመለሱልኝም። እሺ እንዳንተ ሐሳብ ነው አሁን እውነት መስሎ የታየህ እንጂ ይሄ በእውቀት የሚለበስ ልብስ ነው አልኩህ እኮ። በእውቀት የሚለበስ እሱንማ ብያለሁ እኮ እሱንም አልተማሩም እኮ አይደለም። መማሮት ጥቅም ያለው መማሮት እሱንማ ካዱ እኮ ካዱ። አባ እንዴ መጋቤ ምስጢር የሚለው ራሱ እኮ መፍረስ አለበት። እርሱንማ ክደው ፕሮቴስታንት ሆኑ እኮ ተሐድሶ ሆኑ እኮ። ራሶትን አደሱ አይደለ እንዴ? ራሶትን ካደሱ ደግሞ ይሄን ነገር መልበስ ምን አስፈለገ? ይሄንን ቆብ፣ ይሄንን መስቀል፣ ይሄንን ካባ ማድረግ ለምን ፈለጉ እርሶ? ይሄ ማለት እኮ በሁለት ቢላ መብላት ማለት ነው አይደል? እርሶ ምን አሉ ቅድም? ይሄንን ባለብስማ እዚህ ቤት ማንም አይመጣም አሉ። ስለዚህ ለማስመሰል ነው የለበሱት ማለት ነው። እርሶ ለማስተማር የተማርኩትን ለማስተማር ከሆነ ለምን እርሶ ክደዋላ? እርሶ እኮ ፕሮቴስታንት ሆነዋል። የት ነው ሄድኩኝ? ሄዱ እኮ በቃ አለቅ። የት ሄድኩኝ? ተሐድሶ ብለው ራሶትን አደሱ እኮ። ተሐድሶ ብለው ራሶትን አደሱ አይደለም። ተሐድሶ ማለት ምንድን ነው? ተሐድሶ
እርሶም ባሉት ቋንቋ እኮ ቢተረጎም ተሐድሶም ሆነ ምን ያረጀውን ትምህርት በገድላትና በድርሳናት ያረጀውን ትምህርት እንደገና ወደ ቀደመ ክብሩ መመለስ ነው። ወደ ቀደመ ክብሩ ወደ ቀደመ ክብሩ። አዎ እሱ ነው የመጀመሪያዋ። በጣም ጥሩ። የመጀመሪያዋ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጴንጤ እንደሆነች ታውቃለህ? ጴንጤ እንደሆነች ታውቃለህ? እኔ አላውቅም። አየው። የትኛውን ጴንጤ ሲባል የትኛው? ቆየ። እሺ የትኛው ጴንጤ? በጣም ጥሩ። በጣም ቆየኝ እንጂ ተረጋጋ እንጂ ልመልስልህ። እሺ ለምሳሌ ጴንጤ ማለት የወንጌል አማኝ ተብሎ የሚጠራው አሁን በኢትዮጵያ ምድር ላይ ስንት መጽሐፍ ቅዱስን ነው የሚቀበል? 66 መጽሐፍ ቅዱስን ነው የሚቀበለው። 66 መጽሐፍ ቅዱስን ነው የሚቀበለው። ኦርቶዶክስ ደግሞ የአሁኑ ኦርቶዶክስ ደግሞ ስንት መጽሐፍ ቅዱስ ነው የምትቀበለው? 81 81ም አልበቃኝም ብላ 8 የተግሳጽ መጽሐፍቶችን ጨምራበታለች። 8 የተግሳጽ መጽሐፍቶች በ81 መጽሐፍ ቅዱስ ላይ ሲጨመሩ እንደዚህ ለሚሉበት ማስረጃ አለው አባ? ኧረ እባካችሁ እንደዚህ ለሚሉበት ማስረጃ አለው? በየትኛው ክፍለ ዘመን ነው ኢትዮጵያ 66 ቤተክርስቲያን 66 መጽሐፍ ቅዱስ የምትቀበለው? ላውጣና ላሳየ። እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 66 መጽሐፍ ቅዱስ ነው ያለው። የናታም እሱ የሚያምኑት መጽሐፍ ቅዱስ 66 ነው ብለው ነው እንጂ መጽሐፍ ቅዱስ 66 ነው ብለው ነው የሚያምኑት። እና 66 ነው እኮ እያልኩ ነው። አሰማኝም እንዴ? መጽሐፍ ቅዱስ 66 ብለው ነው የሚያምኑት እኮ 66 ነው። እንደዛ ነው የምታምኑት? አዎ 66 ነው መጽሐፍ። ተደብቀሃል ደግሞ ወደ ይሰማሃል። ይሄ ሰው ያሉት ነው አባ። እንዴት ያሉት ይሆናል? መጽሐፉ አለኝ እኮ ነው የምልህ ወዳጅ። መጽሐፉ እኮ በእጅ አለ እኮ ነው እያልኩ መጽሐፉ እኮ በእጅ አለ እኮ እሱ። አሁን አንተ ያልከው ነው እንጂ ቤተክርስቲያን በየትኛውም ክፍለ ዘመን እሱ ለማለት የፈለገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መቼ ነው የምትቀበለው ነው። መጋቢ ለእኔ ስጠኝ። አይሰማም? ሞዴሬተር አድርግልኝ ለእኔ መጋቢ። አቤት ላክልኝ ሞዴሬተር። አንድ ድርጅት ስላሳተመው ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ብሎ ማለት አይደለም። ይኸውልህ ወዳጄ፣ አንተ አሁን ማወቅ የሚገባ ነገር አለ። ምንድነው ማወቅ የሚገባ ነገር? የኢትዮጵያ ኦርቶዶክስ ቤተክርስቲያን መጀመሪያ ስንት መጽሐፍ ቅዱስን ነው የምትቀበለው የሚለውንና የአሁኗ ኦርቶዶክስ ቤተክርስቲያን ያላት የሚለውን ማወቅ አለ። እየሰማኸኝ ነው? እኔ ነው? አዎ ከአንተ ጋር እኮ ነው እያወራሁ ያለሁት። እያወራህ ያለው ማን ነው? ስምህ ማን ነው? እኔማ የጠየቁትን አልመለሱልኝም። ያኛው ተደርጎ በተራው እስኪ ማስረጃ አምጡ እስኪ። የትኛው እንግዲህ ሰውን ከተማሩ በየትኛው የግዕዝ ቋንቋ የተጻፈ ነው 66 መጽሐፍ? በጣም ጥሩ። ሟን በሳዘይም ነገደ ይሁዳ ቀዳማዊ ኃይለ ሥላሴ ፕሮቴስታንት አሳትሞ የሰጠ መጽሐፍ ይዘህ እኮ ይሄ ቤተክርስቲያን ነው ማለት አትችልም። በቤተክርስቲያኗ በኩል ካላለፈ መጽሐፍ ኦርቶዶክስ ቤተክርስቲያን እናንተ እያደረጋችሁ ያላችሁት ነገሮችን አጣማችሁ እያሳተናችሁ ማስረጃ ቤተክርስቲያን ነው ስላላችሁ መጽሐፉን ያልሆነውን ሁሉ። ይሄ ሰውዬ የትኛው ነው የሚያወራ? ምንም አይታይም። ታያችሁ? ወይ ሲላሶርድ ሰው መሰለኝ። አሶርድ መጋቢ ሁሉ ነው አስወርዳቸው። ምንም የትኛው እንደሚያወራ ራሱ አይታወቅም። ሞዴሬተር እኮ አድርጌ ነበር።
ዘግቼ ጠቅላላ ላስወርዳቸው። በቃ አስወርጃቸዋለሁ። እሺ ዳዊትንም ላስወርድ። ተደብቋል። እንትን ሪፖርት እያደረገ ይሄ ነው። አያችሁ ሲረብሽ የቆየው ይሄ ሰው ነው ሲረብሽ የቆየው። እስካሁን ስትረብሽ የቆየው አንተ እንደሆንክ ገብቶኛል። ይሄው አስወርጅሃለሁ በኢየሱስ። እንዴ በጠበጡኝ እኮ ብጥብጥ አደረጉኝ እኮ ጎበዝ። ነውር አይደለም። በጌታ በኢየሱስ እርብሽብሽብሽ አደረጉኝ። ለየትኛው ሰው ልመልስ? እኔ ለአንድ ሰው ነው ለስንት ሰው ነው የምመልሰው? እሺ እንደ አይነት ጥያቄ እንዳይመልሱ ምን አገባቸውና? ኧረ በጣም እኮ ረበሽኝ እህቴ። እህት ላይ ነው ያለ አስገቢው። እሺ ሰላም ብያለሁ። እስቲ ሰላም በሉን እስቲ በጌታ ስም። እርብሽብሽ አረጉን እኮ። አይ ከውስጥ ሆኖ እንትን አድርጎት ነው የሆነ የሚጠቀሙት ቴክኒክ አለ። አዎ ያኛውን ጽዮን ቲቪን እኮ ሪፖርት አድርገውብኝ ነው በዚህ የገባሁት። ታግዷል ያኛው። ሆን ብለው በዚህ ገብተው ደግሞ ሪፖርት እያደረጉ ነው እና የአሁኗ መልስ መጋቢ አንደኛ ወደ 90 ምናምን ሰው አለ። የታለ ማስረጃ ሲል ነበር። አንድ ሰው ብቻ አስገባ። ደግሞ ሲገባ 2 ምናምን 3 ሲሆኑ ጥያቄም ይበዛል፣ ይረበሻል። እሺ አይ እኔ እያልኩ ያለሁትኝ የኢትዮጵያ ቤተክርስቲያን የመጀመሪያዋ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጴንጤ ነች ነው እኔ አቋሜ ነው። ይሄ ጴንጤ ነች። ለምንድን ነው ጴንጤ ነች ካላችሁ በሐዋርያትና በነቢያት ትምህርት የምታምን ነች። የመጀመሪያዋ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሐዋርያትና በነቢያት ትምህርት የምታምን ነች። በሐዋርያት መሰረት ላይ የታነጸውን ትክክለኛውን የክርስቶስ ኢየሱስን ትምህርት የምትቀበል ነች። እሺ ሁለተኛው ምንድነች ካላችሁ 66 መጽሐፍ ቅዱስ ነው ያላት። አሁን 4 መጽሐፍ አለኝ እዚህ ጋር አሳያችኋለሁ። 4 መጽሐፍ አለኝ። ይኸው እዚህ ደርድሬዋለሁ፣ ማየት ትችላላችሁ። እዚህ ጋር እላይ የተቀመጡት እነዚህ መጽሐፍቶች የጥንቷ የኦርቶዶክስ ቤተክርስቲያን መጽሐፍቶች ናቸው። እዚህ ጋር 1 2 3 አለ። እዚህ ጋር የግዕዙ እዚህ ጋር አለ። ከግዕዝ ወደ አማርኛ የተተረጎመው እዚህ ጋር አለ። እዚህ ጋር ደግሞ የአፄ ኃይለ ሥላሴ ዘመነ መንግስት የነበረው የኢትዮጵያ ኦርቶዶክስ መዋዕንበሳ ዘእምነገደ ይሁዳ የሚለው አለ ማለት ነው። ማስረጃ ስላለኝ ነው የማወራው። ያለ ማስረጃ አላወራም። ይህን እስከ አፄ ኃይለ ሥላሴ ዘመነ መንግስት 66 መጽሐፍ ቅዱስ ነው ቤተክርስቲያኒቱ ያላት። ይህንን መጽሐፍ ቅዱስ የኔ አይደለም ካለች አውጥቻ አሳያለሁ ማለት ነው። አውጥቻ አሳያለሁ። 66 ነው። ከሳሳ የአባ ተክለ ሃይማኖት የሚባለው ላይ 15 መጽሐፍቶች ተጨመሩ ማለት ነው። እነዚህ የቀኖና መጽሐፍቶች የብሉይ ኪዳን የቀኖና የሐዲስ ኪዳን የቀኖና መጽሐፍቶች ተጨምረው ስንት ሆነ? 81 ሆነ ማለት ነው። አሁን ደግሞ በቅርቡ በአባ ጳውሎስ ጊዜ ደግሞ 8 የተግሳጽ መጽሐፍቶች ተጨምረው 89 ተደረገ። 8ቱ የተግሳጽ መጽሐፍቶች ለምሳሌ ቀለሚንጦስ፣ አብጥሊስ፣ ግጽው፣ ስርዓት፣ ኪዳን፣ ዲድስቅልያ፣ ስርዓተ ጽዮን የሚባሉ መጽሐፍቶች ተጨምረው 89 ሆኗል። 89 ሆኗል። እንዲያውም ተረፈ ባሮክ፣ ተረፈ ኤርሚያስ፣ ተረፈ አስቴር ምናምን የሚባሉት ትራፊዎች ተጨምረው ደግሞ ቢቆጠሩ ወደ 104 ይሆናል ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሁኗ አመፀኛዋ ቤተክርስቲያን የአሁኗ መጽሐፍ ቅዱሷን እንኳን ይብን የራሷን መጽሐፍ ቅዱስ እንኳን ቁጥሩን አታውቀው 81 ነው ትላለች። 8 የተግሳጽ መጽሐፍቶችን ጨምራለች። 89 ነው ብለን ስንል በሲኖዶስ የተወሰነውን ውሳኔ
በማስረዳት 89 እኮ ነው ብለን ስንል አይ በቃ ይሄ አብሮ ስላልታተመ አንድ መጽሐፍ ስላልሆነ 81 በሚለው ነው የምንሄድ። እሺ ያንን እንተውና ተረፎችን እንቁጠር ብለን ደግሞ ተረፎችን ስንቆጥር ከዛ በላይ ይሄዳል ማለት ነው። ስለዚህ አሁን ችግር የለውም 89ም ይሁን እንቀበለው፣ ችግር የለውም እኮ ከቃሉ አንጻር ካልተጋጨ እንቀበለው፣ ችግር የለም። ነገር ግን እነ ቀለሚንጦስን እነ አብጥሊስ እነ ግጹ እነ ኪዳን እነ ዲድስቅልያ የሚባሉ መጽሐፍቶችን እኮ እነ ስርዓተ ጽዮንን ስንመረምራቸው ጥንቆላ ሆኖ ነው እኮ ያገኘናቸው። ህሙማንን በእጽዋት በጥምቀት ማዳን ለያዕቆብ ተሰጥቷል ይላል ዲድስቅልያ የሚባለው መጽሐፍ። አየው፣ ይሄ ብቻ አይደለም። እንዲያውም እነዚህ እንትን 81 ላይ እንኳን እነ ሲራክን ብታነብ በጣም ከቃሉ አንጻር ሲታዩ በጣም የሚያጸይፍ ነገር ያላቸው ናቸው። እነ ሄኖክን ስታይ የሚያጸይፍ ነገር ያላቸው ናቸው። ሌሎችም መጽሐፍቶች የአሳ ጉበት የአሳ ሐሞት እንዲጠጣ እንዲታጠን የሚያዝዙ ናቸው። ልክ የጅብ ቅንድብ የምናምን እንትን የአሳ ሐሞት የአሳ እንትን ብለህ ይሄንን አቀላቅለህ እንደዚህ ምናምን ብሎ በጥንቆላ እንደሚታዘዘው አይነት ስሜት ያላቸው ናቸው መጽሐፍቶች ማለት ነው። ስለዚህ እኛ እነዚህ መጽሐፍቶች ያልተቀበልናቸው ከትክክለኛው እስትንፋሰ መለኮት ከሆነው ከእግዚአብሔር ቃል አንጻር ሲታዩ ስለማይስማሙ ብቻ ነው ያልተቀበልናቸው። ስለማይስማሙ ብቻ ነው፣ ስምምነት ስለማይፈጥሩ ነው ያልተቀበልናቸው እንጂ እኮ ስምምነት የሚፈጥሩ መጽሐፍቶችን በክርስቶስ ኢየሱስ ሞትና ትንሣኤ በኢየሱስ ክርስቶስ ሊቀ ካህንነትና አማላጅነት የተጻፉ የትውፊት መጽሐፍቶችን እኮ እኛ እንቀበላለን እኮ፣ ዛሬም እንቀበላለን እኮ። እንዴ ሊቀ ካህናት ዘይቀውም ሎሙ በደብተራ ስም እንተ እግዚአብሔር ተከላ ይላል። ለምሳሌ ሰዓታት የሚባለው መጽሐፍ ሊቀ ካህናት ዘይቀውም ሎሙ በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ። አየው፣ እግዚአብሔር በተከላት በምስክር ድንኳን የሚቆምላቸው ሊቀ ካህናት ኢየሱስ ክርስቶስ ብቻ ነው ይላል። ለምሳሌ ይሄንን እንቀበለዋለን። እንዲህ አይነት ጽሁፎች ቢሆኑ እንዲህ አይነት ጽሁፎችን ሳያቅለሸልሸን እንቀበላለን። ለምን? መጽሐፍ ቅዱስ ኢየሱስ ክርስቶስን ሊቀ ካህን እንደሆነና በእግዚአብሔር በተከላት በምስክር ድንኳን ለዘለዓለም እንደሚታይልን ስለሚነግረን ማለት ነው። አየው። ስለዚህ ይህንን እንቀበላለን ነው። ስለዚህ እኔ አሁን የመጀመሪያዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ጴንጤ የሚባለው የወንጌል አማኝ የሚከተለውን የሚያስተምረውን ትምህርት ታስተምር የነበረ ስለሆነ ጴንጤ ነች እላለሁ። ስለዚህ ጴንጤ የሚለውን ደግሞ መልእክት እንትኑን መነሻውን ደግሞ ምንጩን ደግሞ እንናገር ከተባለ ርደተ ሐዋርያት ነው። ርደተ መንፈስ ቅዱስ ነው። መንፈስ ቅዱስ የወረደበት ቀን ማለት ነው። ጴንጠቆስጤ የሚባለው ባለ 50 የሚባለው 50ኛ ቀን የሚባለው ነው። መንፈስ ቅዱስ የወረደበት እነ ጴጥሮስ ተነስተው ስለ ኢየሱስ ክርስቶስ አዳኝነት የሰበኩበት የመጀመሪያ የቤተ ክርስቲያን ተከላ የነበረበት ቀን፣ ቸርች ፕላንቲንግ የተደረገበት ቀን ነው ይሄ ቀን። አየው፣ ቸርች ፕላንቲንግ የተደረገበት ቀን ስለሆነ ስለዚህ ያንን ቀን ርደተ መንፈስ ቅዱስ ብላ ቤተ ክርስቲያን አስተምራናለች። ጰራቅሊጦስ ትለዋለች እንዲያውም እኮ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። ስለዚህ ይህቺ ቤተ ክርስቲያን የመጀመሪያዋ ቤተ ክርስቲያን አሁን ወንጌል አማኝ የሚባሉት ጴንጤ የሚባሉትን ትምህርት የምትቀበል በቃ መጽሐፍ ቅዱስን ብቻ ስልጣኗ ያደረገች ነበረች። አሁን ያንን መጽሐፍ ቅዱስ ገፍትራ ጥላ እነ ገድላትን እነ ድርሳናትን ለምሳሌ እንደዚህ እንደ በሰሞኑ እንደተወገዘው አይነት ድርሳንን የተቀበለች ነች። አሁን እውነት ለመናገር ከዚህ ድርሳን የበለጠ የተዋረደ ድርሳን የለም። በእርግጥ ጅማሯችሁ ጥሩ ነው፣ አመስግኛችኋለሁ። ገድለ ዮሐንስ መጥምቅ ከተወገዘ ገድለ ተክለ ሃይማኖት የማይወገዝበት ምክንያት ምንድን ነው? ተቅማጡን ከክርስቶስ ደም ጋራ የቆጠረ መወገዝ ያለበት በጣም የተዋረደና የቆሸሸ የኢየሱስ ክርስቶስን ደም ያክፋፋ መጽሐፍ ነው ገድለ ተክለ ሃይማኖት። ሌላውም እነ አቡነ ሐራ ተዳሰስ የሚሉት ይህ ሁሉ መወገዝ አለበት። ኦርቶዶክሳውያን አባቶቻችን የነ ቅዱስ ላሊበላ
ገድል የሚያዝዘው እኮ የጎጃም የጎንደርን አፈር እየቆነጠርክ ከጠጣህ 85,000 ትውልድ ይማርልሃል የሚል ገድል ያለባት ሀገር ነች። ይሄ ገድል ከየት ከመቼ ጀምሮ ነው የተጻፈ? ይሄ ገድል ከመቼ ጀምሮ ነው የመጣ ብላ ቤተክርስቲያን ወይም ደግሞ ምዕመናን ሊጠይቁ ይገባቸዋል ማለት ነው። ሊጠይቁ ይገባቸዋል። ያለዚያ ግን በክርስቶስ ኢየሱስ ሞትና ትንሣኤ የተጨመረ ባዕድ ትምህርት መሆኑ አይቀሬ ነው። ይሄ አይቀሬ ነው። ማንም እየተነሳ ይነግራችኋል። እኛ ዝም ምንልም፣ ማንም ዝም አይልም። በዚህ ጉዳይ ላይ ራሱ ምዕመኑ ይነሳባችኋል። ራሱ ምዕመኑ ይነሳባችኋል። ስለዚህ ወገኖቼ ሆይ ወደ ቀደመ ክብራችሁ ተመለሱ፣ ወደ ቀደመ ፍቅራችሁ ወደ ክርስቶስ ተመለሱ፣ ወደ ወንጌል ተመለሱ ነው የኛ መልእክታችን። ሌላ መልእክት የለም። ወደ ቀደመ ክብራችሁ ወደ ወንጌል ተመለሱ። የቀደመ ክብሯ የኢትዮጵያ ቤተክርስቲያን ወንጌል ነው። የቀደመ ፍቅሯ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል ነው። የቀደመውን ፍቅርህን ትተሃልና ነው የሚልህ እንደ ቃሉ ማለት ነው። ስለዚህ 66 መጽሐፍ ቅዱስ የሰጠችን ኦርቶዶክስ ቤተክርስቲያን ነች። የግዕዙም 66 ነው። ከግዕዝ ወደ አማርኛም የተተረጎመው 66 ነው። ስለዚህ ይቺ ቤተክርስቲያን አሁን ጴንጤ ነች ወደሚለው ነው እንትን እያልኩ ያለሁት ማለት ነው። ጌታ የተባረከ ይሁን። ስለዚህ ፓስተር ሳሚ ማስረጃውን ከጠየቁኝ መጽሐፉን ማውጣት ስለምችል ችግር የለው። መነጋገር የሚፈልጉ ሰዎች ከገቡ ማለት ነው። እሺ ቅዱሳን እዚህ ያላችሁ ኮፒ ሊንክ ሼር አድርጉ። አንድ ጊዜ ድምፅ ይቋረጣል። መጋቢዬ እኔ ጥያቄ ስላለኝ ነው የገባው። ጥያቄ ተቆራረጠብኝ ነው እና ረቡኒ አቤት ሰላም ነው የሚለው ይሄ ቆባችሁ በጣም ፀጉሬን እንትን እያለብኝ ነው፣ በጣም እየሞቀኝ ነው። እና ለዚህ ነው እኔ ፀጉሬን እንኳን ላጥ አድርጌ ለእናንተ ዋጋ እየከፈልኩ ነው ያለው ኦርቶዶክሳውያን። እሺ ቀጥል ረቡኒ። ለማንኛውም ሰላም ብያለው። ሰላምታ የሚገባችሁ እግዚአብሔር የሚገስጽበት ዘመን ሲመጣ ሰላም ስለሚገባችሁ ነው። ዛሬ እርግጥ ሰላም አይገባችሁም። ግን ጥያቄ ምንድን ነው? እርስዎ በቤተ ክርስቲያን ውስጥ አድጌያለሁ፣ ዝማሬውም ድጎውም አቋቋሙም ሁሉም በእጄ ነው ያለ፣ ጥያቄ ካለ ጠይቁኝ ብለዋል። ከዚህ መካከል ጥያቄን የጠይቀውታለሁ። የቅኔው መምህር ከሆኑ የቅዳሴው መምህር ከሆኑ የድጎ መምህር አሁን እርስዎ ምንም ሳይማሩ እሱ ላይ ቁጭ ብለው ያለውን ህብረተሰቡንና ምዕመናኑን ምን ለማድረግ ነው? እኔ የቤተ ክርስቲያኒቱ አራት አይና ሊቅ ነኝ፣ ተመልከቱኝ፣ ቤተ ክርስቲያንን ትቼ መጥቻለሁና ኑ ለማለት ነው። ሌላው ደግሞ ቆቡን መስቀሉን ቁጭ ያደረጉት ምን መስለው ነው? ኦርቶዶክስ መስለው ሰዎችን ልክ ተኩላ ከበግ መካከል ገብቶ የበግላትን እንደሚስብ ወይም ጡትን እንደሚነክስ። ይኸውልህ ወዳጄ እዚህ ጋ ካነሳነው ርዕሰ ጉዳይ ውጪ ሌላ ጉዳይ ካለህ እኛ አናስተናግድህም። እዚህ ጋ ተኩላ ምናምን አይባል። ተኩላ እኮ ነጣቂ ነው፣ በጎችን የሚበላ ነው። እኔ ተኩላ አይደለሁም። ተኩላዎቹ በጎቹን እየበሏቸው ነው ያለ። ስለዚህ ከተኩላዎች ተጠበቁ እያልኩ ነው። እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ ይላል። ስለዚህ እኛ እየተበላን ያለ ነው። በተኩላዎች መካከል ህዝቡ እየተበላ ነው ያለ፣ በጎቹ እንደፈለገ እየተበሉ ነው ያለ። ስለዚህ እኛ ከተኩላዎች ሰዎች እንዲርቁ ወንጌልን እየሰበክን ያለው። ስለዚህ ስድብህን አቁምና በተነሳው ርዕሰ ጉዳይ ላይ ብቻ አውራ፣ ያለዚያ እናስወርድሃለን ማለት ነው ወዳጅ። እኛ እዚህ ጋር ለመሰዳደብ ጊዜ የለን። የክርስቶስ ልብ አለን፣ ከማንም ጋር እንሰዳደብን። እኛ ወንጌልን ነው እየተመማር ነው።
ያለ ነው። ከወንጌል ውጭ ሌላ አጀንዳ ካለህ እንግዲህ አይሳካልህም እንጂ ማስቀጠል ትችላለህ። እኛ ሌላ አጀንዳ የለንም ከወንጌል ውጭ። ወንጌል ነው አጀንዳችን። ወዳጅ እየሰማኝ ነው? ሚውትህን አንስተሃል። ስለዚህ ሚውትህን ካነሳ በተነሳው ርዕሰ ጉዳይ ላይ ብቻ ማውራት ነው። ስለ ወንጌል ማውራት ነው ያለብህ። ስለ ተሐድሶ ማውራት ነው ያለብህ። ስለ ቃሉ ስለ ኢየሱስ ክርስቶስ አዳኝነት ማውራት ነው ያለብህ። ቀጥል። ጥሩ። የመጀመሪያው ቅድም ስሰማ ነበረ በጣም አራት አይና ሊቅ ነኝ መጠየቅ ትችላላችሁ። ችግር አለብህ በቃ አንተ። እሺ ዲያቆን ቀጥል። ዲያቆን ሐመልማል ነው የሚለው። ዲያቆን እንኳን ደህና መጣ። ሰላም ብያለሁ። ለምን አስወረዷቸው? ለምን ያስወርዷቸዋል? ጥያቄን በጥያቄ መሞገት ነው እንጂ አይ ካነሳ ነው ሐሳብ ጋራ የማይስማማ ጥያቄ ነው እየጠየቀ ያለው። እዛ ጋ እሱን እንረዳው አለች። እኔ መምህር ነኝ ካሉ ታዳርሰው ለምትጠየቁት ጥያቄ የተዘጋጃችሁ ሁኑ ይላል። ለምትጠየቁት ጥያቄ የተዘጋጃችሁ ሁኑ ከተባለ ምናምን እያለ መች ጠየቀ? ጥያቄ መች ጠየቀ? አሁንም እኮ እኔ ለሚጠይቁኝ አሁንም ያስገቧቸውና አሁን እርሳቸው ለሚጠይቁት ጥያቄ መልስ ይስጡ። እርሶ እኮ አንተ መመለስ አትችልም ወይ? ጥያቄውን ራሱን የወረደውን ያላስወረድኩትም ሲቀደም እንደገና ደግሞ አንደኛ ጥያቄ ምንድነው? የቤተክርስቲያኗ መገልገያ ዕቃ ለምን እዚህ ጋር ሰው ለምን ይለብሳሉ? ሰላም ቆይ አንዴ መጋቢ እንዴት ነው? ሰላም ለነሱ እንዴ የቤተክርስቲያኗ መገልገያ ዕቃ ለምን ለበሱ? ለምን ይጠቀማሉ? እርሶ ዲያቆን አንተ አርገው እንካ በቃ እኔ እሰጥሃለሁ። እንካ ውሰደው በቃ አይጠቀሙት። የሚከተሉትን መከተል መብተውት ነው። እግዚአብሔር ምስክሬ ነው። እየሞቀኝ አስጨንቆኛል። ውሰድልኝ። አውልቀው ለምን አያስቀምጡ? ለምን ለቤተክርስቲያኗ ለተቋሟ ለምን አይመልሱም? ናና ውሰድና ስጣት። በቃ ውሰድና ቸግሮ ከሆነ ሚውት ያደረግከው ወይ አንተ ውሰደው ወይም ይሄን የሚወስድልኝ ውሰዱት። በቃ ምን እንዲያው ይሄ አጀንዳ የሚሆንባችሁ ምንድን ነው እናንተ? በቃ አቁም ያለው እንዲያው መጋቢ ቆይ አይደለም። አሁን የገዙት አይደለም እንዴ? ከመርካቶ የገዙት አይደለም እንዴ? ማን የገዛው? አሰፍቼው ነው ይቅርታ፣ ጥያቄ ልጠይቅ። የተነሱት ሀሳቦች ላይ ፍሬዘር ባያስወርዱኝ ደስ ይለኛል። ቅድምም ስላስወረዱኝ ነው። ችግር የለውም። እሺ ቀጥል ፍሬዘር። ያው ንግግራችን በትዕቢትና በክፋት እንዳይሆን እግዚአብሔር ይርዳን። እሺ ቀጥል። ቅድም ያነሷቸው ርዕሶቹ ላይ ለመግባት ሞክራለሁ። የቅድም ያልተመለሱት ዲያቆንም ያነሳው የቅድም ልጆች ያነሱት ጥያቄዎች፣ እኔም ሌላም ጥያቄ ነበረኝ። እነሱን ተዋለሁ ከርዕሱ ውጭ ስለሆኑ። ምናልባት ቅድም በረጅም ሰዓት ወስደው ለማብራራት የሞከሩት ነገር ነበረ እና የመጀመሪያዋ ቤተክርስቲያን ጴንጤ ናት ብለዋል እና የእርሶ ዓላማ አሁን እውነትም ኦርቶዶክስ ተዋሕዶ ቤተክርስቲያንን ጴንጤ ማድረግ ነው ወይስ እርሶ ተሐድሶ ነት መሀል ላይ? ይቅርታ ሙዚቃው ከየት ነው? ሚውት አርጉት እንጂ ጎበዝ፣ ሚውት አርጉ። የገባችሁ ሰዎች ሚውት አርጉ። ወንድማችን ያወራ። እሺ ቀጥል። ስለዚህ ዓላማዎት ኦርቶዶክስን ሁሉ ቢችሉ ከነ ቤተክርስቲያኗ ጴንጤ ማድረግ ነው ወይ? እንደዛ ከሆነ የመጀመሪያ ቤተክርስቲያን ጴንጤ ከሆነች እርሶ ለምን ጴንጤ ያሉ ነው? ለምን ተሐድሶ ነው ይላሉ? ይሄ መጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ በዓመተ ምሕረት ቢጠቅሱልን። የመጀመሪያ ቤተክርስቲያን አሁን እንደውም ፕሮቴስታንት ነው እና ጴንጤ ከሆነችም ደግሞ የመጀመሪያዋ ቤተክርስቲያን የትኛው ጴንጤ ነው? መሰረተ ክርስቶስ ነው? መካነ ኢየሱስ ነው? ቃለ ሕይወት ነው? የትኛው ጴንጤ ነው የመጀመሪያው ጴንጤ? ምክንያቱም እነሱም ባስተምሮ ስለሚለያዩ ማለት ነው። ዲቴይሊ መግባት ይቻላል። ስለዛ ሌላው ያው ዓመተ ምሕረት እየጠቀሱ በታሪክ በስርዓቱ አለ እያሉም ከኋላ የሚያስፈራሩበትንም መጽሐፍ አውርደው ቢያሳዩ
ከታተመበት ዓመተ ምህረት ማን እንዳሳተመው እያየን በዓመተ ምህረት ብናወራ እሱ በእውቀት ይሆናል፣ በእውቀት ስለሚሆን ማለት ነው። ስለዚህ በእውቀትና በእውነት እንዲሆን እነዚህን ጥያቄዎች መጀመሪያ ሊመልሱልኝ፣ ከዛ በኋላ እኔ የማነሳቸው ነገሮች አሉ ማንሳት እችላለሁ። ችግር የለውም። አመሰግናለሁ። እግዚአብሔር ይባርክልኝ። እኔ እንደዚህ የተረጋጋ ሰው ነው የምፈልገው። ስንረጋጋ ስንደማመጥ ሁላችንም ተጠቃሚዎች እንሆናለን። በዓመተ ምህረት ያልከው እንደ ኢትዮጵያ ክርስትና የገባበትን ጊዜ ማንሳት እንችላለን እንደ ኢትዮጵያ። እኔ ግን ከኢትዮጵያ ሳይሆን ክርስትናን ከሐዋርያት ነው የምጀምረው። ከሐዋርያት ከነ ጴጥሮስ ነው የምጀምረው። ከባለ 50 ነው የምጀምረው። ቸርች ቤተክርስቲያን ከተመሰረተችበት ዕለት ጀምሮ የቤተክርስቲያን ልደት ከሆነበት ጊዜ ጀምሮ ነው የማወራው። እርሱ ባለ 50 ይባላል። 50ኛ ቀን በዓለ ጰራቅሊጦስ ተብሎ በኦርቶዶክስ ቤተክርስቲያን የሚታወቅ 50ኛ ቀን ተብሎ በአማርኛ የሚጠራ ጴንጠቆስጤ የሚባለው ማለት ነው። ጴንጠቆስጤ የሚባለው ያ መንፈስ ቅዱስ የወረደበት ቀን ነው። ቤተክርስቲያን የተተከለችበት ቀን ነው። ስለዚህ እነ ጴጥሮስ ወይም ደግሞ የበጉ ሐዋርያት ወይም 120 ቤተሰብ በመንፈስ ቅዱስ ተቀጣጥለው ተመርተው ተሞልተው ስለ ኢየሱስ ክርስቶስ አዳኝነት ሰበኩ ነው የሚለው። ቤተክርስቲያን እዛ ላይ ነው የተመሰረተችው። መሰረቷን ዋናውን መሰረቷን ካነሳን ቤተክርስቲያን ያቺ ነች። ጤናማዋ ቤተክርስቲያን ያቺ ነች። ከዛ ውጭ ቤተክርስቲያን አንተ እንደምትለው ይሄ መሰረተ ክርስቶስ መካነ ኢየሱስ ምናምን ብለህ እንደ ኢትዮጵያ የምትከፋፍለውን ነገር አይደለም እኔ እያነሳው ያለሁት። እኔ ወደ ቀደመ ክብራችን ወደ ወንጌል እንሂድ ስል ጥያቄ አይደለም። አሁን በመሰረተ ነቢያት ሐዋርያት እንዘ ክርስቶስ ማይዘንተ ህንፃ ከማሁ የሀድር ኩሉ ህንፃ ወይ ጸንጽራ መቅደሱ ለእግዚአብሔር በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል እኮ። መለያችን ምንድን ነው? በምንድን ነው የተለያየ ነው? መሰረታዊ ነገር አሁን ይቺ ቤተክርስቲያን የኛ ማለት ነው ኦርቶዶክስ ተዋህዶ ቤተክርስቲያናችን ስታበላሽ ያበላሸችው ምናልባት ትምህርት ካለ ነው አይደል? የተለየችው ከክርስቶስ ትምህርት የተለየችው የሚባለው ምንለየው እኛ ከፕሮቴስታንት ጋር ምንለየው፣ ለምሳሌ በክርስቶስ በስጋዌ ላይ አንገናኝም፣ እንለያያለን። በቅዱሳን ምልጃ ላይ አንገናኝም፣ እንለያያለን። ስለዚህ አሁን የዛኔ የነበረው በእምነት ነው ወይ የምንለያየው? በእነዚህ እምነቶች በስጋዌ ላይ ነው፣ በቅዱሳን በነገረ ቅዱሳን ላይ ነው፣ በነገረ ማርያም ላይ ነው፣ በምን ላይ ነው የተለያየ ነው? አሁን ስፔሲፊክ እያደረግነው ከሄድን ከዛ የዛኔ የተለያዩትን በምንድን ነው የተለያዩት? እንዴት ነው የተለያዩት? የሚለውን ነገር እናንሳ። ቤተክርስቲያኒቱ መሰረቱን ለቃለች። መሰረቱ ክርስቶስ ነው። ከተመሰረተው ሌላ መሰረት ነው የመሰረተ ከተመሰረተው መሰረት ሌላ መሰረት ነው እኮ። መቼ ዓመተ ምህረት ያልኩት እሱን ነው። መቼ? በጣም ጥሩ በጣም ጥሩ። ለምሳሌ ታምረ ማርያም ብናነሳ በአፄ ዘርዓ ያዕቆብ 16ኛው መቶ ክፍለ ዘመን ጀምሮ የመጣ እንደሆነ ታሪክ ይነግረናል። ደቂቀ እስጢፋኖስን ማንበብ በቂ ነው። ታምረ ማርያምን ራሱን ማንበብ በቂ ነው። ስለዚህ አሁን ካነሳሁት ሀሳብ ከነ ጴጥሮስ ትምህርት ውጪ ሆኖ የምናገኘው አንደኛው ታምረ ማርያም። ዘርዓ ያዕቆብ 16ኛው ክፍለ ዘመን ነበር። አቤት፣ ዘርዓ ያዕቆብ 16ኛው ክፍለ ዘመን ነበር። ትምህርቱን ነው ትምህርቱ በአፄ ዘርዓ ያዕቆብ እኮ እሱ ዘርዓ ያዕቆብ 16ኛው ክፍለ ዘመን ላይ ነበር። ነገርኩህ እኮ የተጻፈ ታምረ ማርያም ስላልነበረ ነው። በዛ ዘመን ዘርዓ ያዕቆብ አልነበረማ። የሌለውን ያልዋለውን ነገር አሁን እኔ ስፔሲፊክ ስንሄድ እያንዳንዷን ነገር ትምህርቱ እኮ ነው። ታምረ ማርያም እውቅና የተሰጠበትን ጊዜ ነው እየነገርኩ ያለ እንጂ ከ13 14 እና 15ኛው መቶ ክፍለ ዘመን ጀምሮ ነው ስህተት የገጠሩ። ከ12ኛው ክፍለ ዘመን ጀምሮ ነው። እሺ ዘርዓ ያዕቆብ የነበረው ዘርዓ ያዕቆብ የነበረው ያው በ12ኛው ክፍለ ዘመን ነበር። እሺ አዎ 13 14 እያስተካከልን እንሂድ ብዬ ነው። እነዚህ ተከታታይ ችግር የለውም ቅደም ተከተሉ። አፄ ይስሐቅ፣ አፄ ዘርዓ ያዕቆብ፣ አፄ ዳዊት የሚባሉት ተከታታይ የነበሩት ነገስታቶች ላይ ስህተት ገብቷል። ይህን ታሪክ ማጥናት ነው።
የዛኔ ታዲያ ቤተክርስቲያኗ አሁን የዛኔ ፕሮቴስታንት ነበር በ13ኛው ክፍለ ዘመን ጴንጤ ነበር። ጴንጤማ ከዛ በፊት የነበረ ነው። ከሐዋርያት ነው የጀመረው። የት ነበረ የሚያመልኩትስ? የት ነበረ ጨርቻቸውስ? በእውቅናስ የነበረው ተቋምስ የት ነበረ? እስቲ በጣም ጥሩ። ጴንጤዎች የዛን ሰዓት የት ነበሩ ነው ያልከኛለ? እሺ በጣም ጥሩ። ሰሜን ኢትዮጵያ አክሱም ላይ ለምሳሌ በአጽብሃና ወአብርሃ ዘመነ መንግስት እነ ፍሬምናጦስ የሚባሉ ጴንጤዎች ነበሩ። ፍሬምናጦስ ተመለሱ እንደገና ወደ 4ኛው ክፍለ ዘመን። አይዋሹተው ግደለም። እኔ ታሪክ ወዳለሁ አባቴ። የውሃ ጥምቀት ሲጠመቁ ነው ፍሬምናጦስ አባ ፍሬምናጦስ እኮ የውሃ ጥምቀት ሲጠመቁ እኮ ስማቸው እንኳን ሳይቀር ተቀይሯል። እስቲ ቆይ አባ ፍሬምናጦስ ከየት ነው የመጡት? አባ ሰላማ ከሳቴ ብርሃን ተብለው ነው ራሱ ስማቸው። ከየት ነው የመጡት? መቼና እንዴት ነው? ከየት ነው የመጡት? በጣም ጥሩ። በ4ኛው መቶ ክፍለ ዘመን አልኩህ እኮ በ4ኛው መቶ ክፍለ ዘመን አብርሃ ወአጽብሃ የሚባሉ ነገስታቶች ወንድማማቾች በነበሩበት ጊዜ የመጀመሪያ ስማቸው ዛናና ሳይዛና ነው። የዛናና ሳይዛና። ስለዚህ እነ ፍሬምናጦስና ኤዶሲዮስ የሚባሉ ሁለት ወንድማማቾች ከግብፅ እንደመጡ ይናገራል። ከግብፅ ነው የመጡት። ከግብፅ ነው የመጡት። እሺ ይቀጥሉ፣ ችግር የለውም ይቀጥሉ። እኔ ከዛ በኋላ አነሳለሁ ጥያቄዎችን። አዎ ስለዚህ እነዚህ ሰዎች መጥተው የኢየሱስ ክርስቶስን ሞትና ትንሣኤ በመስበክ ነገስታቶችን የኢየሱስ ክርስቶስን የህይወታቸው አዳኝ አድርገው እንዲቀበሉ ካደረጉ በኋላ የውሃ ጥምቀት አጥምቀዋቸዋል። ማስረጃ ይስጡኝ። ታሪክ እጄ ላይ ታሪክም ስላለ ነው። እኔ አሁን አባ ጎርጎሪዎስ የቤተክርስቲያን ታሪክ ላይ አለልህ ራሱ ይሄ ስላለ ነው። እጄ ላይ ስላለ መጽሐፉ በጣም የማይመስል ነገር ነው እያነሱ ያሉትና አውጣው በ337 ነው። አሁን በቆስጠንጢኖስ ጊዜ ነበረና መነሻ ቆስጠንጢኖስ ጊዜ በጣም ጥሩ የነበረው በዳግማዊ ቆስጠንጢኖስ ጊዜ ማለት ነው። ቆይ እንትን አንበላ በ337 ዓመተ ምህረት ጀምሮ እሺ እስከ 81 ድረስ ዳግማዊ ቆስጠንጢኖስ ነበረ እና በዛ ጊዜ ደግሞ አሪዮስ ተነስቷል። አልተነሳም? አንተ ይኸውልህ እሱ አሪዮስ የተነሳበት በ300 ስርዓት አድርግ እንጂ ነው አይደለም። ከዛ በፊት እኮ ተናገርኩኝ እኮ ከ300 ይኸውልህ አሪዮስ እኮ ኢትዮጵያ ውስጥ የተነሳው ለምንድን ነው? እሺ ፍሬምናጦስ ወደ ኢትዮጵያ የመጣበትን ምክንያት ይንገሩኝ እስቲ። እንዴ ወንጌል ለመስበክ ነዋ ወዳጄ፣ ለወንጌል ነዋ። ማን የላከው? ማን የላከው ፍሬምናጦስ? እንግዲህ ያው ግብፅ ላይ የነበረው እንግዲህ ከክርስትና ግብፅ ነው ቀድሞ የገባው። ከግብፅ ደግሞ ግብፅ የነበሩ ደግሞ አባቶች አሉ። ከ325 ዓመተ ምህረት በኋላ የነበሩትን አባቶች ማንሳት እንችላለን። እነ እስክንድሮስ እነ አትናቴዎስ ማንሳት እንችላለን። በቃ አሁን እዚህ ጋር አትናቴዎስ ነው አግኝተውታል። አሁን መዝገቡ ይወሉት አትናቴዎስ ነው። አትናቴዎስ ደግሞ ቆይ ማንን ተከራክሮ የረታ ነው? አትናቴዎስ ደግሞ ማንን ተከራክሮ የረታ ነው? አሪዮስ ነው። በጣም ጥሩ። አዎ አሁን ወደ ነጥብ እየመጡልኝ ስለሆነ ነው። አትናቴዎስ አሪዮስን ተከራክሮ የረታ ነው። ስለዚህ ፍሬምናጦስ የማን ትምህርት አለው? አባ ፍሬምናጦስ ከሳቴው የአትናቴዎስ ትምህርት አለው። አዎ ስለዚህ አትናቴዎስ አሪዮስን ከረታ የአሪዮስ ትምህርት ምንድን ነበር? እስቲ ንገሩኝ። እግዚአብሔር ይባርክህ። የአሪዮስ ትምህርት ወልድ ፍጡር ነው በማለቱ አማካኝነት አሁን የጴንጤ አስተምሮ አሁን ይሄ የአሪዮስ ትምህርት ለጴንጤ ይቀርባል ወይስ ለኦርቶዶክስ ነው የሚቀርባል? ለኦርቶዶክስ ለአሁኑ ኦርቶዶክስ ነው የሚቀርበው። ለአሁኑ ኦርቶዶክስ ነው የሚቀርበው። በነገራችን ላይ ላስረዳ አንቺ ዝም በይ፣ ቆይ ከሳቸው ከመዝገቡ ጋር አወራ። ላስረዳ
ለምሳሌ ይኸውልህ ወልድ ፍጡር ነው ብሎ እንዳለ አሪዮስ፣ እባካችሁ ሌሎቻችሁ ይሄኛውን ኤርሚያስን እንትን በልበሉት፣ ውስጥ ተንኮል እየሰራ ነው መሰለኝ። ሚዩት አድርገው ወዳጅ፣ ላውራበት። ሚዩት አድርገው አስወርዱትሽ። እኔ እኮ ሌሎቻችሁ ውስጥ ገብታችሁ ተንኮል የምትሰሩት ነገር ነው የሚገርመኝ። ወንድማችንና እኔ እየተነጋገርን ነው። መልካም ይቀጥሉ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ኢየሱስ ክርስቶስ ከትንሣኤው በኋላ ያለውን የአማላጅነት የኢየሱስ ክርስቶስን አማላጅነት ትክዳለች እኮ። አይ አሪዮስ ነው አሁን ወልድ ፍጡር ነው ማለት ነው ወልድ ፍጡር ነው ማለት ምን ማለት ነው? አሪዮስ የአሪዮስ ትምህርት ወልድ ፍጡር ነው አይደለም? ወልድ ፍጡር ነው፣ ፍጹም ሰው ነው የሚል ነው። ገብቶሃል? ሰው ብቻ ነው የሚል ነው። መለኮትነቱን ይክዳል ማለት ነው። ወልድ በመለኮቱ እኮ ከማርያም የተወለደ ሰው ነው። አምላክነቱን ይክዳል። የኛ ቤተክርስቲያን ትምህርት ደግሞ ሰውነቱን ኦርቶዶክስ ባህሪ አንድ ባህሪ ሰውነቱን ካደች ኦርቶዶክስ አልካደችም። በጣም ጥሩ። ሰውነቱን አሁን ለምሳሌ ካደች ላስረዳዎት። በጣም ጥሩ። አሁን ስለኛ ይማልዳል ይላል መጽሐፍ ቅዱስ። ስለኛ ዘወትር የሚማልደው አንግባ። አሁን ወደ ምልጃ ከገባን ሰፊ ምልጃውን መካድ ማለት ሰውነቱን መካድ እኮ ነው አይደል እንዴ? የምልጃውን አገልግሎት መካድ ማለት እኮ ሰውነቱን መካድ ነው አይደል እንዴ? አይደለም ነው እንጂ ቤተክርስቲያን ሲጀምር መዝገቡ ቆይ ተረጋግተን ብናወራ ምንም እዚህ አሁን ፊት ለፊት ስላለን ቀጥታ እያወራን እንድንሄድ ነው። አዎ የእኛ ቤተክርስቲያን ኢየሱስ ክርስቶስ በመስቀል ላይ ኦርቶዶክስ ተዋሕዶ ትምህርት ነው መነገሮት። እሺ ትንሽ 5 ደቂቃ ብቻ ይስጡኝ፣ 4 ደቂቃ ወይ 3 ደቂቃ። እዚህ ላሉትም 81 ሰው ስላለ ምናልባት የኛን ትምህርትም እንዲረዳ ነው የኦርቶዶክስ ተዋሕዶ ቤተክርስቲያናችን። እሺ የኛ የቤተክርስቲያናችን ትምህርት ኢየሱስ ክርስቶስ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል። ሁለት ባህሪ የምንለው የማይሞት የማያረጅ የማይበሰብስ የማይደክም የማይወድቅ የማይሳሳት የመለኮት ባህሪ ማለት ነው። ሁለተኛ ባህሪ ደግሞ የሚያሞት የሚያረጅ የሚደክም የሚጎሰቁል የሥጋ ባህሪ ማለት ነው። ከነዚህ ሁለት ባህሪ አንድ ባህሪ፣ ከሁለት አካል ደግሞ አንድ አካል፣ ከመለኮት አካል እና ከድንግል ማርያም ከነሳው ሥጋ የሥጋ ባህሪ አንድ ባህሪ ሆነ። ሰው ሲሆን ምንድነው? አምላክ፣ አምላክም ሰውም። ሰው አምላክ ሆነ፣ አምላክ ደግሞ ሰው ሆነ ብላ ይህንን ስታብራራ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በታንኳ ላይ በነበረ ሰዓት ላይ እንደ ሰውነቱ ደከመው፣ ተኛ፣ አንቀላፋ። እንደ አምላክነቱ ተነስቶ ደግሞ ባህርን ይገስጻት ነበር። ይህንን በምሳሌ ሁሉ በደንብ አድርጋ ቤተክርስቲያናችን ሰው የሆነ አምላክ የሆነ ሰው። እንደውም አባ ጊዮርጊስ ዘጋስጫ ሲናገሩ እኔ 3 ነገሮች ይደንቀኛል ይላሉ አይደለም? አባቱ የማይቀድመው ልጅ፣ እናቱን የፈጠረ ልጅ፣ እንደገና ደግሞ አምላኳን የወለደች እናት ብሎ ይገልጻልና ይህንን አስተምሩ ሰውነቱንም ሳትክድ ያለ መቀላቀል፣ ያለ መደመር፣ ያለ መመለስ እንበለ ቡአዴ እንበለ ቱሳኤ ተዋህዶ፣ ፍጹም ተዋህዶ። ይህንንም በጉባኤ ላይ ተዋህዶ የሚለው ቃል አሁን በዚህ በመጀመሪያው አትናቴዎስ ባለበት ጉባኤ ላይ ኦርቶዶክስ የሚለው ወጣ። ተዋህዶ የሚለውንም እዚሁ አብራራው። ተዋህዶ እኮ ከቅድም ጀምሮ ተናገርኩ እኮ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ የመለኮት ባህሪና የሥጋ ባህሪ አንድ ሆነ፣ ላለመለያየት፣ ላለመቀላቀል። ከሥጋዋ ሥጋ የሚለውስ እና ታዲያ ሥጋ ፈጥሮ ነው የተዋህደው? ከእሱ አይደለም እንዴ የተወለደው? ከሥጋዋ ሥጋ ከነፍሷ ነፍስ ከደሟ ደም የሚል ትምህርት አለ። አዎ ሁላችንም ከወላጆቻችን ሥጋና ደምን እንወስዳለን። እንወስዳለን። ግልጽ ነው። ልክ እንደዛ ነው። ልክ
ስለዚህ ከነፍሷ ነፍስ ወስዷል። አሁን ከነፍሷ ነፍስ ወስዷል። ከስጋዋ ስጋ ከነፍሷ ነፍስ ወስዶ ተወልዷል ኢየሱስ ክርስቶስ። ስለዚህ እኛ እንዳጠቃላይ አሁን ወደ ሌላ አሁን ሰፊርስ ውስጥ እየከተቱኝ ነው መዝገቡ አይደለም። አሁን ይኸውልህ ማለታበት ሰፊርስ ውስጥ እየከተቱኝ ስለሆነ ነው። አይደለም። ቆይ ተዋህዶ አሁን ትክክለኛውን ትምህርት ነው ያመጣው። እግዚአብሔር ይባርክ። በእውነት አንተ ትክክለኛ የሆነ ትምህርት ፈልሰህ ነው ያመጣው። ስለዚህ አሁን ከነፍሷ ነፍስ የሚለው ትምህርት አሁን ሕጸጽ የለበትም። እሺ የነፍስ ፈጣሪ አይደለም እንዴ ክርስቶስ? የነፍስ ፈጣሪዋ ነው። አዎ በመለኮት ፈጣሪዋ ነው። ታዲያ እንዴት ከነፍሷ ነፍስ ሊወስድ ቻለ? በጣም ጥሩ አየህ። አሁን ተዋህዶ በጣም አሁን አባቶች ሲናገሩ ተዋሃደ እግዚአብሔር ይላሉ። እኔ በጣም እየተስማማኝ ነው። ተዋሃደ ምን አለ ነው የግሱ ቃል? ተዋሃደ ማለት መጣመር ነው፣ ላለመለያየት ማለት ነው። የግሱን ቃል ብቻ ነገር ተዋሃደ ምን አለ ነው እኮ መጣመር ነው። መቀላቀልም አይደለም፣ መደመርም አይደለም፣ መጨመርም አይደለም። መቀላቀል እኮ ነው። አይደለም መቀላቀል የተቀላቀለ ነገር ይለያል አይልም። የኛ ቤተክርስቲያን አታስተምርም። እንደውም እኛ ቤተክርስቲያን አንድ መሆን ማለት ነው። መዋሃድ ማለት አንድ መሆን፣ መጣመር አንድ መሆን ማለት ላለመለያየት መገናኘት ማለት ነው። አይደለም። እንደውም በምስጢረ ተዋህዶ ትምህርት ላይ ያለ መቀላቀል፣ ያለ መጨመር፣ ያለ መደመር ተዋህዶ ነው። ተዋህዶ ማለት አንድ መሆን ነው፣ ላለመለያየት ማለት ነው። አይ ግሱ እንደዛ አይደለም። አሁን ተዋሃደ ብለህ ተገናኘ፣ ተቀላቀለ ብለህ ያለ መቀላቀል የምትለው ትርጉም ራሱ ተፋልሷል። ያለ መቀላቀል ነው፣ አንድ መሆን ማለት ነው። ተዋሃደ ብለህ ከስጋዋ ስጋ ቤተክርስቲያን ትምህርት አይደል የፈለጉት? ወይ በህግ አምላክ ተዋሃደ ብለህ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ብለህ ወሰደ አልክ። ነሳ የሚለውን ትወስዳለህ አይደለም እንዴ? ተዋህዶ በማፀኗ ውስጥ ተከናወነ እኮ። ተቀላቀለ ማለት እኮ ነው። አቀላቀልከው አይደለም። ያቀላቀሉት እርሶ ነው። አሁን የኛን ትምህርት አይደል የፈለጉት? ከነፍሷ ነፍስ ምን አለ? በቃ ይሄን ብቻ ልጠይቅ። ከነፍሷ ነፍስ ምን አለ? አሁን እርሶ ምን እያደረጉ እንዳለ ያውቃሉ? አሁን ትዊስት እያደረጉት። ከስጋዋ ስጋ ምን አለ? ከስጋዋ ስጋ ምን አለ? አሁን ባጭሩ አሁን ሁሉም እዚህ ውስጥ ላለም ሰው በግልጽ ለመረዳት አሁን የኛን ቤተክርስቲያን ትምህርት ነው አይደል የፈለጉት? እኔ አልፈልገውም። ሕጸጽ አለበት። እኔ ይሄን ትምህርት አልፈልገውም። ስለዚህ ይሄ ትምህርት ደግሞ የአትናቴዎስ ትምህርት ነው። አሪዮስ የተወገዘበት የአትናቴዎስ ትምህርት ነው። አሁን ወደ ቀደመው ርዕሳችን የተገለጠ አምላክ ነው። አዳምጠኝ። ክርስቶስ በስጋ የተገለጠ አምላክ ነው። ከማርያም እንደተወለደ አምናለሁ። ነገር ግን ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ነሳ ወይም ደግሞ ወሰደ የሚለው ፈጽሞ ኢየሱስ ክርስቶስን ፍጡር የሚያደርግ ትምህርት ነው። ታዲያ እሺ ካልወሰደ ካለመኖር ወደ መኖር ነው የመጣው። ቃል ስጋ ሆነ አለ እኮ። ቃል ስጋ ከሆነ ወሐደረ ላዕሌነ ወርኢነ ስብሐቲሁ እስመ ስብሐት አሐዱ ዋሕድ ላብሁ። በቃ ቃል ስጋ ሆነ አለ እንጂ ከማርያም ስጋን ደምን እንዲሁም ደግሞ ነፍስን ወሰደ የሚለው እሱ ፍጹም ፍጡር ነው እያለ ቃል ስጋ ሆነ እኮ ውላጤ ነው፣ መለወጥ ነው። ጭራሽ እንዲያውም ተለውጧል ሆነ እኮ። አሁን እኮ አንተ እያልከኝ ያለው መዝገቡ ቆይ አንዴ ግልጽ እናድርገው። አሁን ያው ሆነ ማለት እኮ አንድ ነገር አሁን ለምሳሌ ላንሳ። ውላጤ ማለት ተለውጧል ማለት እንዴት ነው የተለወጠው? ሆነ ማለት እኮ ላስረዳ። ሆነ ማለት አንድ ነገር እንዲሆነ ማለት ወደዛ ነገር ተለውጧል ማለት እኮ ነው። አሁን በእርሶ ባሉት ነው። በምታት ነው እንዴ ተለወጠው? በምታት ነው እንዴ ተለወጠው እኮ? እሱ አይደለም የአሪዮስ ትምህርት ነው እሱ። ኖ ስጋ ለበሰ ማለት አሁን ደግሞ ወደ ለበሰ ሄዱ። አሁንም እየተምታታቦት ስለሆነ ተለወጠ የምትለው አንድ ነገር ቆይ ይቅርታ አድርግልኝና አንድ ነገር ተለወጠ የምትለው የሆነ የነበረ ነገር አለ። ያ የነበረ ነገር ወደ ሆነ ነገር ሲለወጥ ነው እኮ። ሆነ ማለት ምን ማለት ነው?
ቃል ስጋ ሆነ ማለት ነው ማለት ነው። ቃል ስጋ ሆነ ማለት በስጋ ተገለጠ ማለት ነው። በስጋ ታየ ማለት ነው። በስጋ ተዳሰሰ ማለት ነው። ገብቷል? የማይታየው አምላክ በስጋ ተገለጠ ማለት ነው እንጂ ተቀየረ ማለት አይደለም። ኖ በእርሱ አካሄድ ነበር እኮ ቅድም። እሺ ካልተቀበሉ ተስማምተን እናልፋለን። እኔም ውላጤ በሚለው ስለማልስማማ ማለት ነው። ቤተክርስቲያናችንም ስለማታስተምር ግን አሁን ከታሪኩ እንዳንወጣ ነው። ከታሪኩ እንዳንወጣ ፍሬምናጦስን የላከው አባ አትናቴዎስ ነው። ስለዚህ አባ አትናቴዎስ ደግሞ ትክክል አትናቴዎስ ደግሞ አርዮስን አትናቴዎስ ከላከው በኋላ ምንድን ነው የሰራ? በጣም ጥሩ እኮ ወደዛ ልመጣ አይደለ? እንዳወራ ትንሽ አንድ ደቂቃ ብቻ። ኧረ ችግር የለውም። የአርዮስን ትምህርት አትናቴዎስ ደግሞ የአርዮስን ትምህርት የተቃወመ ነው። አሁን ደግሞ በአስተምሮ ደረጃ ደግሞ የአርዮስ ትምህርት ቅርብ የሆነው እንደውም ለጴንጤ ሃይማኖት እንጂ ለኛ ለኦርቶዶክስ አይደለም እንዴ? ወይ ደግሞ የአርዮስን ትምህርት ወልድ ፍጡር ነው ብላ ቤተክርስቲያን ትቀበላለች? አትቀበልም። ስለዚህ እኛ በጭራሽ በተዋህዶ ሰውም አምላክ ነው። እንደውም አባቶች የቤተክርስቲያን አባቶች ሲናገሩ ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል ይላሉ። ምክንያቱም ተዋህዶ በጣም ድንቅ ረቂቅ ስለሆነ ማለት ነው። በተዋህዶ ሰውም አምላክም ማለት ነው። ሰው የሆነ አምላክ ነው። አሁን እርሱ ተዋህዶ የምትለዋን ኦርቶዶክስ ተዋህዶ ሁለተኛው ጉባኤ ላይ ስለሆነ ተዋህዶ የተጨመረው ማለት ነው። ኦርቶዶክስ የሚለው መጀመሪያው ጉባኤ ላይ ስለተጨመረ ማለት ነው። የመጣ ስለሆነ ስማችንም ከዛው ስለመጣ ነው። ግን ጉባኤዎቹ ላይ ሁሉ ላይ የነበረው ደግሞ አትናቴዎስ ነው። ኦርቶዶክስ የሚለውን ስም ያጸደቀልን አትናቴዎስ ነው። ፍሬምናጦስ ደግሞ የማ ተማሪ ነው? የአትናቴዎስ ተማሪ ነው። ስለዚህ ኦርቶዶክስ ለአትናቴዎስም ለፍሬምናጦስም ትቀርባለች እንጂ ለአርዮስ አትቀርብም። ለአርዮስ የሚቀርቡት እርሶ ነው አሁን በሚሉት ደረጃ ወልድ ኢየሱስ ክርስቶስን አሳንሰው አሁንም ድረስ እኛ እኮ ቤተክርስቲያናችን እኮ ወልድ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ማን ነው እያሳነሰው ያለ? ቆይ ካንቺ ጋር አላወራም። ማን ነው እያሳነሰው? እናቴ ካንቺ ጋር አላወራም ወይስ ከሱ ጋር ካንቺ ጋር አላወራም ሳይሆን የምታወራው ኦቂያ እያሳነሰ ያለ ማን ነው? እናንተ አይደላችሁም ወይ? ክህነቱ እንደሌለ አሁን እሱ ካህን ነው። ይሄው በመጽሐፉ አንድ ቃልም ሳይጨምር ከሐዋርያው የተቀበለው እያስተማረ ያለ ማን ነው? እናንተ ግን ምን ትላላችሁ? አይ ሊቀ ክህነቱ አንዴ ባደረገው በቃ አሁን ካህን እንዳልሆነ ፈራጅ ነው ብሎ የቀየረ ያለ ማን ነው? ቅዱስ ጳውሎስ እኮ ነው ያለው። ፈራጅነት እስቲ ቅዱስ ጳውሎስ ማመን ፈራጅነት የአምላክ ስራ ነው ለፍርድ ይመጣል እንጂ የሰው ስራ ነው? አዳምጠኝ ፍሬዘ፣ የሰው ስራ ማለት ነው። ለፍጡር የሚቀርበው አማላጅነት ነው ወይስ አምላክነት ፈራጅነት ነው? እቺ መልሽልኝ። ለፍጡር የሚቀርበው አማላጅነት ነው ወይስ አምላክነት ነው? ፈራጅነት ነው። አማላጅ ለፍጡርነት እሱ እኮ በቃ ሰርቷል እኮ እሱ በሰራው ስራ ፍጡሩን አስገብተ ፍጡሩን እያመሰገን እየሰገድክ ያለ ማን ነው? እናንተ አይደላችሁ? አሁን ወደ ሌላ ርዕሳችን እናቴ አሁን እኔ ሁለት ሶስት ሰው እንዳይሆን አሁን ደግሞ ወደ ቅዱሳን ምልጃ ልትገቡ ነው። ግን አሁን ባጭሩ አሁን መዝገቡ አሁን የተሳሳቱት ነገር ላስቀምጥ። ይቅርታ እናቴ አንዴ እግዚአብሔር ያመነ ጌታን ያመነ እኮ ነው ቅዱስ የሚባለው። ከእሳቸው ጋር እየተግባባን ነበር በተሻለ መንገድ። አንዴ ከእሳቸው ጋር ጊዜ ትሰጪኝ፣ ከመዝገቡ ጋር ጊዜ ትሰጪኛለሽ። የምትናገረው መጀመሪያ እወቂያ ጊዜ የሚሰጥህ መዝገቡ ከሷ ጋር ላውራ። ምን ያወሩ ምናት አንቺ ለምን ዝም አትይም? ሁለቱ ያወሩ ከዛ አንቺ ደግሞ ጣልቃ ትገባሽ ትገቢያለሽ። እንደምን ሆነሽ ነው? እህታችን ለምን ጣልቃ ትገቢያለሽ አንቺ? ሁለቱ ቆዩ። እሺ ቆዩ፣ ችግር የለውም። ያው ጥያቄን የጠየቀችው ችግር የለውም። ፍሬምናጦስ ላይ ሄድና የመጀመሪያው የፍሬምናጦስ ትምህርት ምንድን ነው? ገድል ነበረ? ድርሳን ነበረ? ታምረ ማርያም ነበረ? 40-30 ነበረ? ፍትሐት ነበረ? ክርስትና ነበረ? እስኪ ይሄንን በማስረጃ ንገረኝ። ከዛ በኋላ መልካም። እሺ አመሰግናለሁ። ላላመነ ሰው ጴንጤ ነው አንዴ። እሺ አይደለም። እኔ ደግሞ ያለመሆኑ ማስረጃ ያቀረብኩሎት
ፍሬምናጦስን የላከው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው፣ አባ አትናቴዎስ ነው። አባ አትናቴዎስ ደግሞ አሪዮስን ያወገዘ ከአሪዮስ ጋር ተከራክሮ የረታ ነው በጉባኤ ላይ። አሪዮስ ደግሞ ወልድ ፍጡር ነው የሚለው የክርስቶስን ክብር ከመለኮትነት ያወርደውና ፍጡር አድርጎ ያስቀምጠዋል። ስለዚህ የፍሬምናጦስ ትምህርት የሚቀርበው መጥቶም የተስተናገደው ኦርቶዶክሳዊት ቤተክርስቲያን ላይ ነበር። የተቀበለችውም እንዲያስተምር ቦታ የሰጠችውም አሁንም ድረስ አክብራ የምትቀበለው አባ ፍሬምናጦስን ኦርቶዶክስ ቤተክርስቲያን ናት እንጂ ጴንጤ አይደለም። ስለዚህ እርሶ አሁን መነሻ ርዕሳችን የነበረው የመጀመሪያው ቤተክርስቲያን ጴንጤ ነበረች። በፍሬምናጦስ ጊዜ ኦርቶዶክስ የምትባል ቤተክርስቲያን ነበረች ወይ በኢትዮጵያ? በማ ኦርቶዶክስ እኮ በጉባኤ ላይ በፍሬምናጦስ ጉባኤ ላይ እኮ ነው ኦርቶዶክስ የሚለው ስም የተሰጠው አይደለም? አይደለም እንደ አሁን እየሰሙኝ ነው? እየሰማሁ ነው። ኦርቶዶክስ የሚለው ስም የተሰጠው በ325 ነው አይደለም? ነው በ325 እንደ እስክንድሪያ ነው። እንደ ዓለም አቀፍ ኦርቶዶክስ የሚለው ስያሜ ተሰይሟል። እነ ፍሬምናጦስ ስለዚህ ወደ ኢትዮጵያ ሲገቡ እነ ፍሬምናጦስ ኦርቶዶክስ የሚለውን ተጠቅመውት ነበር? ኖ በሰዓቱማ እኮ እያስተማሩ የነበረው የክርስቶስን ወንጌል ነበር እያስተማሩ። እግዚአብሔር ይባርክልኝ። በቃ ለዚህ ነው አሁን ታሪክ እንዳይፋለስ ምንም የምንወሻሸው ነገር እኮ የለም። ልርዳ የኢትዮጵያ ቤተክርስቲያን ስያሜዋ የዛን ሰዓት ማህበረ ጽዮን ነው የምትባለው። ይህን ማወቅ አለብን። ማህበረ ጽዮን ነው የምትባለው። ይህን ልርዳህ ብዬ ነው። የኢትዮጵያ ቤተክርስቲያን አልሰማሁትም፣ ስልክ ተደውሎብኝ። እሺ፣ የኢትዮጵያ ቤተክርስቲያን የዛን ሰዓት ስያሜዋ ማህበረ ጽዮን ነው የምትባለው እንጂ ኦርቶዶክስ ተብላ አትታወቅም። ይህን ማወቅ አለብን። ነው አይደል? አሁን እንምጣ፣ ወደዛ እንምጣ። አሁን እኮ በሰዓቱ የነበረችው ስትመሰረት አብያተ ክርስቲያናት ተሰቀዋይ የሚያስማማል የክርስቶስን ትምህርት ነው ይዞ የመጣው የሚለው ያስማማል። አሁን እኮ ልክ ነው። ፍሬምናጦስ እኮ የኛ ነው፣ የኛ ቤተክርስቲያን እኮ ናት አባ ፍሬምናጦስ የምታከብረው። የጴንጤ ቤተክርስቲያን እኮ አንዱን ጴንጤ እኮ አሁን ከዚህ ውስጥ አጠገብ ያለችው ልሙካ ነው የምትባለው እኮ ስለ ፍሬምናጦስ ንገሪኝ ብላት እኮ አታውቅም። ትምህርቱም አልደረሳትማ፣ ዝም ብላ ነው የምታወራው። አሁን እርሱም ስለ መለኮት ደረጃ ራሱ ትምህርት ይሰጣል በፕሮቴስታንት። ይሄ ማስረጃ እስቲ ስጡኝ፣ ለዚህ ማስረጃ ይስጡኝ። አይ ምን ማስረጃ ልስጥህ? ትምህርት ይሰጣል እኮ ነው የምልህ። የቤተክርስቲያን ታሪክ እኔ አሁን ተምሬ የቤተክርስቲያን ታሪክ ላይ ሊድስታር ቴዎሎጂ ተምሬዋለሁ። አሁን እኮ ማስረጃ ይስጡኛ። ምን ማስረጃ ልስጥህ? አንድ አውጥ አለ፣ እሱን አውጥቼ አሳያለሁ። የተማርኩበት ያሳዩኝ፣ እሱን አሳያለሁ። ጊዜ ሰጠኝና አሳያለሁ። ችግር የለው። የኦርቶዶክስ ግን እኔ እንዳጠቃላይ አሁን የእንትን የቤተክርስቲያን ታሪክ ተብሎ ትምህርትን ወስደናል አለ። አሁን ቀስ ብዬ ፈልገው አገኘዋለሁ። የቤተክርስቲያን ታሪክ በእንደዚህ አይነት አስተምሮ የተማርኩበት አለ። በእንደዚህ አይነት አስተምሮ የተማርኩበት አለ። በጣም እንትን ነው ብዙ ስለሆነ ለማውጣት እንትን ሊለኝ ይችላል እንጂ ግን እንዳጠቃላይ እሺ፣ አሁን እያወጡልኝም ስላልሆነ ማውጣትም ስለማይችሉም ነው፣ በእርግጠኝነት ስለሆነ ነው። አወጣዋለሁ እኮ ነው የምልህ። እኔ ዝም ብዬ ለምን አሁን እንዳጠቃላይ ይሄ ሁሉ የተማርኩበት ነው ወዳጅ፣ ይሄ ሁሉ የተማርኩበት ነው ጠቅላላ። ግን በጣም ብዙ ስለሆነ አሁን በድንገት እንትን ስላልከኝ እንጂ አወጣዋለሁ። እሱን ችግር የለውም። ይሄ ማስረጃ ከሆነ ስለዚህ ፕሮቴስታንት አስተምሮ ላይ ስለ ፍሬምናጦስ ትምህርት ይሰጣል። እሱን አወጣልሃለሁ ማስረጃው ስላለኝ ችግር የለውም። ግን ፍሬምናጦስ ይዞት የመጣው የክርስቶስ ትምህርት ነው የሚለው ስለሚያስማማን ቀጥልና በፍሬምናጦስ ዘመን የነበረው አስተምሮ ገድል ነበረበት፣ ድርሳን ነበረበት፣ ታምረ ማርያም ነበረበት፣ ፍትሐት ነበረበት፣ ሌሎችም ልዩ ልዩ ዜማዎች ነበሩበት ወይ
ይሄንን በደንብ አድርገን ትንበለኝ። ይሄንን በደንብ አድርገህ አስረዳ። እሺ ምናልባት እሺ መልካም የሆነ ስልክ እያስቸገረኝ ስለሆነ ነው ይቅርታ። ብቻ ቅድም ያነሳሁትን ነገር መደጋገም ነው የሚሆንብኝ። ከሰሙኝ ለመጨረሻ ጊዜ አንድ ጊዜ ላንሳ። አባ አትናቴዎስ ፍሬምናጦስን ልኮታል። ፍሬምናጦስ መጥቶ ሐዋርያዊ ትምህርት ነው ቤተክርስቲያን ያስተማረው። ማለትም ምዕመኑን የኢትዮጵያን ሕዝብ ቀድሞ በ34 ዓመተ ምህረት ወደ ቤተ መንግስቱ የመጣውን በዛ ጃንደረባው ምክንያት የመጣውን የክርስትና ትምህርትን ፍሬምናጦስ በደንብ አድርጎ አስተምሮታል። ሐዋርያዊ ትምህርት አስተምሯል። ከሐዋርያት የወሰደውን ትምህርት ያገኘውን ትምህርት ከአትናቴዎስ የወሰደውን፣ አትናቴዎስ ደግሞ ከሐዋርያት የተማረውን ትምህርት እንዲሁ ወስዷል። ከሐዋርያት ወደ አትናቴዎስ፣ ከአትናቴዎስ ቀጥሎ ፍሬምናጦስ፣ ፍሬምናጦስ ደግሞ ለኢትዮጵያውያን የማስፋፋትን ስራ ክርስትናን ሐዋርያዊ ስራ ሰርቷል ኦርቶዶክሳዊት ቤተክርስቲያን ላይ። እዚህ ጋር አንድ ነገር ማድረግ ፈልጋለሁኝ። እኛ ቤተክርስቲያን ውስጥ በታሪክ ኦርቶዶክስ ተዋህዶ ቤተክርስቲያን ፍሬምናጦስ ነገስታቱን አጥምቋል አይደል? ነገስታቱን አጥምቋል። አዎ ልክ ነው። ምክንያቱም ክርስትና ነው። ክርስትና ወደ ኢትዮጵያ እየገባ የነበረበት ሰዓት ነው። በ34 ዓመተ ምህረት በጃንደረባው አማካኝነት ወደ ቤተ መንግስት ገብቷል። ከዛ በኋላ በፍሬምናጦስ መጥቷል። ከዛ ቀጥሎ 9 ቅዱሳን መጥተዋል። ትክክል። እና በኬልቄዶን ጉባኤ ላይ መጥቶ በ40 ቀኑ ክርስትና የሚነሳ ነበረ። አሁን ወደ ሌላ ርዕስ ሊያስገቡኝ ነው እኮ ጴንጤ የለም። ምክንያቱም ልንገሩት የለም ነበር። ላለመቀበል እኮ ነው። አንተ እኮ ጴንጤነትን ላለመቀበል እንጂ የመጀመሪያው ጴንጤነት የአርዮስ ትምህርት ነው። ማስረጃ ነው የምፈልገው። ጴንጤነት የአርዮስ ትምህርት ነው፣ የነንስጥሮስ ትምህርት ነው። አረ በህግ አምላክ ይኸውልህ፣ ጴንጤነት የመንፈስ ቅዱስን መውረድ የሚቀበል የኢየሱስ ክርስቶስን ሞትና ትንሣኤ የሚያወራ እርሱ አሁን መዝገቡና ጴንጤኖት ወይስ ተሐድሶ የሚቀበል ነው። ይሄን ነው የምነግርህ። የኢየሱስ ክርስቶስ እርሱ ጴንጤኖት ተሐድሶ ነው። ጴንጤኖት ተሐድሶ ነው እርሱ። እኔማ ወደ ጴንጤ ትታደስ እያልኩ ነው። ኦርቶዶክስ ወደ ጴንጤ ትታደስ እያልኩ ነው እኮ። ለምን እዛ ጴንጤ ጋር ሆነው እንደዛ ይሉ ማለት እንዴት? እኔ እኮ ለምን የጴንጤ አዳራሽ ሄደው አይሰብኩም ታዲያ? አዳራሽ መንገድ ላይ ምሰብካለሁ፣ ሚዲያ ላይ ምንድን ነው? አትግቢ፣ ቆይ ከእሳቸው ጋር እያወራን ነው አይደል? የምትጠይቀው ነገር ካለ ፐርሰናል አትጠይቅ። በቃ የምትጠይቀው ካለ ጠይቅ። ሌላ መጽሐፍ ቅዱስ ሚወት ለትምህርት የሚጠቅም ነገር ጠይቃለሁ። አቤት ይሰማል። ተበሳጨሽ መርጌታ መዝገቡ የትኛው ሰው ይሄንኛውን ታሪክ እስቲ ይሄንኛውን ታሪክ እንተውና ቅድም ራሱ በተነጋገራችሁት ቀዳሚው ቃል ውእቱ ቃል ስጋ ኮነ ወሃደረ ላዕሌነ ወርኢነ ስብሐቲሁ ከመ ስብሐት አሐዱ ዋሕድ ላብሁ የሚለውን ብቻ ፍሬዘር ይንገሮት። ፍሬዘር እኮ አንድ ጊዜ ወደ ሌላ ትርጉም ይሄዳል። አንድ ጊዜ ስጋ ነሳ፣ ስጋ ሰጪ ሆኖ ስጋ ነሳ ማለት አንችልም። ከነፍሷ ነፍስ ነሳ፣ ነፍስ ሰጪ ሆኖ ነፍስ ወሰደ ማለት አንችልም። እንደው በዚህ እንኳን እስቲ እውነተኛውን ነገር ላይ ድረሱ። እኛም እየሰማናችሁ እንቆይ። እሺ፣ አመሰግናለሁ። ተባረኩ። ያደረክብን ነው። አሁን የመጀመሪያው ርዕስ ሳያዋጣችሁ ሲቀር ነው ወደዚህኛው ርዕስ የምትመጡት? አይ የመጀመሪያው ርዕስ ነው። ርዕስ አልተቀየረም። ርዕስ አልተቀየረም። ርዕስ አልተቀየረም። ርዕስ ተቀይሯል ካልከኝ አንተ አሁን እሺ፣ ከአንተ ጋር እናውራና አንተ አሁን እሺ፣ እናውራ፣ ችግር የለም። ተዋህዶ ማለት ምን ማለት? በጣም አሪፍ። ተዋህዶ ማለት ምን ማለት ነው? አንተ እኮ ሊትራል ሚኒንግ ነው። አንድ ሆነ፣ ዩኒፋይ ሆነ እያልከን ያለው ዩኒፋይድ ሆነ፣ አንድ ሆነ፣ ተጣመረ፣ ላይላይ እያልከን ያለው ነገር ግን ተዋህዶ የሚል ራሱ በመጽሐፍ ቅዱስ ውስጥ አለ። ይሄን ቃል
ከሰማንያ አንዱም ያስማማናል። እንዲያው ወንጌል ስለሆነ ማለት ነው። ወንጌል ስለሆነ እንትን ላለ ማለት ከ81 እንሂድ ከ66 እንሂድ ተዋህዶ የሚል በወንጌል ውስጥ አለ። እሺ ጨረስክ? እኔ ጥያቄ ነበር የጠየቅኩ፣ አንተ ራስህ ለመመለስ ጀምረህ ግራ ሲገባህ ወደ እንትን ሄደሃልና ለምን ግራ ይገባኛል? ወደ ጥያቄ ሄደሃል። እሺ ከእሳቸው ጋር ላውራ ወይስ ከመዝገቡ ጋር ላውራ ወይስ ከአንተ ጋር ላውራ? ታወራላቸው፣ እኔ አዳምጣቸዋለሁ። እኛ እኮ ጊዜያችን ያጠፋነው ጊዜያችን ያሳለፍነው ይቺ ኦርቶዶክስ የተባለችው እምነት ስታስተምረን ነው። ነገር ግን መጽሐፍ ቅዱስን ስንመረምር ደግሞ እዛ ላይ አላገኘነውም። ምን እናድርግ? ጨረስክ? አዎ መልስለት። እሺ መልካም። እኔ ይሄ ርዕስ የተነሳበት መሰረታዊ ምክንያት የመጀመሪያዋ ቤተክርስቲያን ጴንጤ ናት ስላሉን ነው። እና ጴንጤኛ የምናውቀው የፕሮቴስታንት ቸርችም ታሪካቸውም አስተምሯቸውም እንደሚገልጽልን ያው በማርቲን ሉተር እንደተመሰረተ ነው የምናውቀው። ማን መሰረተህ ብትለው አንድ ጴንጤን እዚህ ጋር አስገብተህ ማርቲን ሉተርን የመሰረተው ነው የሚለው። እናንተ ደግሞ ያው አሁን ወደዛ እየወሰዳችሁት ነበርና በታሪክ የመጀመሪያ ቤተክርስቲያን ጴንጤ ናት ስላሉ ነው ይሄንን ታሪክ ሁሉ ያነሳ ነው። ምክንያቱም ኦርቶዶክስ የሚለው ስያሜ የተሰጠው መጀመሪያው ጉባኤ ነው። አሪዮስ በተወገዘበት፣ አትናቴዎስ በረታበት የፍሬምናጦስ ትምህርት ነው። ፍሬምናጦስ ደግሞ ኦርቶዶክስ ነው ወደሚለውን የመጣ ነው። ከዛ በኋላ የአሪዮስ ትምህርት ወልድ ፍጡር ነው ይላል። የንስጥሮስ ትምህርት ደግሞ ቀጥሎ የተነሳው ጉባኤ ተዋህዶ የሚለው እንዲነሳ ያደረገበት ምክንያት የንስጥሮስ ትምህርት አምላክ በሰው ላይ አደረ፣ በእመቤታችን ላይ አደረ፣ አሁን እርስዎ እንደሚሉት ማለት ነው። የንስጥሮስ ትምህርት ማለት ነው ምን ማለት ነው? ልክ በቅዱሳን ላይ እንደሚያድረው፣ ልክ በተባረኩ በሚወዳቸው ሰዎች ላይ እንደሚያድረው አደረባት እንጂ ከስጋዋ ስጋ ከነፍሷ ነፍስ አልነሳም፣ ከእሷ የወሰደው ነገር የለም፣ እሷ ምንም ሱታፌ የላትም ከሚል አንጻር ነው ስላነሳን። በዚህ ታሪክ ነው ጂሰስ ያነሳ ነው እና የተወያየ ታሪክን ከምስጢረ ስጋዌ ጋር እያነሳን ስለወራን ነው። ሌላ ነገር የለውም። እኔ አሁን እያልኩ ያለሁት የመጀመሪያዋ ቤተክርስቲያን የክርስቶስ ቤተክርስቲያን ክርስቲያን ነበረ። ከዛ በኋላ ግን በመጀመሪያው ጉባኤ ላይ አሪዮስ በተወገዘበት ጉባኤ ላይ ኦርቶዶክስ የሚለው ስም ተሰጠ። ከዛ ቀጥሎ ደግሞ ንስጥሮስ በተወገዘበት ጉባኤ ላይ ደግሞ ተዋህዶ የሚለው ስም ተጨመረ። ምክንያቱም ንስጥሮስ ሲያስተምር የነበረው ሀደረ ስለማደር ስለነበረ ልክ አንድ መጽሐፍ በማደሪያ ውስጥ አድሮ ሲወጣ እንደሚወጣው ምንም ነገር ሳይነካካ ምንም እሷ ሱታፌ ሳይኖራት እመቤታችን ከሷ ዝም ብሎ አደረባት እንጂ ከነፍሷ ነፍስ ከስጋዋ ስጋ አልነሳም ስለሚል የንስጥሮስ ትምህርት ነው። የንስጥሮስን ትምህርት ደግሞ ተቃውመው ደግሞ ከሀገራቸው የተሰደዱት ደግሞ 9 ቅዱሳን ደግሞ ወደ ኢትዮጵያ መጡ። ስለዚህ የፍሬምናጦስ ትምህርትም ያለባት የ9 ቅዱሳን የና አባ አሌፍ የና አባ አረጋዊ የና አባ አፍሴ የና አባ ሊቃኖስ የና አባ ገሪማ የ9 ቅዱሳን ክብር ትምህርት ያለባት የአባ አትናቴዎስም የአባ ፍሬምናጦስም ትምህርት ያለባት ደግሞ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። ከስምም ጀምሮ በታሪክም ብንመጣ በትምህርትም ብንሄድ ኦርቶዶክስ ተዋህዶ ናት ነው ያልነው፣ ሌላ ነገር የለውም። ከዛ በመቀጠል ግን ስለ ኢየሱስ ክርስቶስ ግን በመናወራው ደረጃ ላይ እሺ ይጠይቁኝ። አገባን ስለነሱ እኛ ታሪክኛ ምን አገባን? እግዚአብሔር እኛ እኮ ኢየሱስ ክርስቶስ ጋር የነበሩት ደቀ መዛሙርት ለኛ ጽፎ መጽሐፍ ቅዱስ ሰጥተውናል። ምን አገባን እኛ ስለነሱ ሰዎች? እኛ ምን ይመለከተናል? አብዮት ስምህ እንደ ስምህ አብዮት እየፈጠርክ ነው። አረ እንደዚህ የሚባል ነገር የለም። ፖለቲካ እየሰራ ነው ያለው። አረ እኔ ፖለቲካ አላውቅም። ፖለቲካ እየሰራ ነው ያለው ወንድሜ። እንደዚህ አይነት ነገር የለም። እከሌ እንዲህ ተዋህዶ ዝም ብለህ ነው እኮ የምትናገረው። እኛ ምን አገባን ስለነሱ? ምን አገባኝ እኔ? ምን አገባኝ? አገባህም ስለ አትናቴዎስ? ምን አገባኝ እኔ?
ምን አገባኝ? ፍሬምናጦስ አያገባህም? ምን አገባኝ? ከፈለክ አለሆሱ እኔ የሚመለከተኝ የኢየሱስ ክርስቶስ ሐዋርያ የሆነው ዮሐንስ፣ ስማኝ፣ በደንብ ስማኝ። የኢየሱስ ክርስቶስ ስለ ሕይወት ቃል በመጀመሪያም የነበረውን የሰማነውን በዓይናችን ያየነውን የተመለከትነውን በእጆቻችን የዳሰስነውን ሕይወት እናወራላችኋለን ያለኝን አብሮት የነበረውን አቅፎት የነበረውን አብሮ የበላውን አብሮ የጠጣውን ኢየሱስ ክርስቶስ በዚህ ምድር ላይ ኃያሌ ተአምራትን አድርጓል። ነገር ግን ባህር ቀለም ሆኖ ስማኝ፣ መሬት መዝገብ ሆኖ ቢጻፍ አይበቃውም ይላል። ነገር ግን ለሕይወት ይሆንልን ዘንድ ሆኖም እንማርበት ዘንድ ኢየሱስ ክርስቶስ ጌታ እንደሆነ እናምንበት ዘንድ ይሄ ተጽፎልናል። በቂ ነው። ይሄ አልፋና ኦሜጋ የሆነ የእግዚአብሔር እስትንፋስ ቃል አለ። ቂሊምንጦስን ይዘ መጓዝ ትችላለህ። የኔ አባት ምን አገባኝ እኔ ስለ ቂሊንጦስ? ምን አገባኝ ስለ ቅሊማጦስ? ምን አገባኝ? ልጠይቅህ አብዮት፣ ምን አገባኝ? ምን አንሳውና ልጠይቅህ። ጠይቀኝ። አትበሳጭ። አሁን እኮ አንተ ክርስቶስ መንፈስ ያረጋጋ። በተአምር አልበሳጭ። ተረጋጋ። ጠይቅ። እሺ ልጠይቅ። እሱን መጽሐፍ ቅዱስ ከየት አመጣው? በዛ በብሉይ ኪዳን በሙሴ የተሰጠው ያ ድንጋይ ላይ የተጻፈው ጽሑፍ በልባችሁ ላይ ጽፌዋለሁ አለ ጌታ። ከእንግዲህ በኋላ ማንም ስለ ጌታ እወቅ ብሎ ጎረቤቱ ላይ ጠየቅኩህን ጥያቄ መልስ። በልባችሁ ላይ ጽፌዋለሁ። ኧረ አብዮት ቆይ፣ በፉከራ እኮ አይደለም ብራዘር። ቆይ ጥያቄ ተጠይቀው። ኧረ ቆይ እዚህ ውስጥ እንዴ ሳሊ ለነ ቅድስት ቆይ እዚህ ውስጥ ይኸውልህ፣ ይሄ እዚህ ውስጥ ነው ያለው። ኧረ ቆይ አትፎክር። ቆይ አቅራብታ የለም። አልሰማም እኮ ቆይ አልሰማም ስል ኧረ መጋቢ ምስጢሩ እኮ ቆይ ጥያቄን ጠይቅሃ። ኧረ መዝገቡ ይከሰቱ ግድ የሎትም። ኧረ ይምጡ ሶራት የፈለግከውን አምጣ። ቆይ እኮ ጥያቄን መልስልኝ። ማነው ቂሊምንጦስ? ማነው እሱ እኮ? ቆይ አትጋጩ። መዝገቡ ነው እንደዚህ ያለው ያንተ ጓደኛ ነው መዝገቡ። እንግዲህ ቆይ እየተረጋጋህ። እኔ መቼ አልኩ ቀለሜንጦስ? መቼ አልኩኝ? አብዮት ተረጋጋ። እሺ ፍሬዘር ጋር ቀጥሉ። አመጡ እነሱ ምን ሰጡኝ እኮ? ከየት አመጣኸው? እሱን ንገረኝ እኮ። ነገርኩህ እኮ አልሰማኸኝም እኮ። ያ ድንጋይ ላይ የተጻፈው በጽላት ላይ የተጻፈውን ወደ ልባችሁ አዙሬዋለሁ አለ ጌታ ኢየሱስ። ከእንግዲህ በኋላ ለዕብራውያን ጻፊ ሰው ላይ ስላለው አይደለም እጅህ ላይ ስላለው ነው የጠየኩህ። ኦርቶዶክስ ቤተክርስቲያን ነች የሰጠችኝ ልበልህ? እንደዛ እንድትለኝ አይደለም። እኔ ትክክለኛ ከመርካቶም ገዝቼው በለኝ ከየትም አምጥቼው በለኝ፣ ግን ከየት ነው ያመጣኸው ነው ጥያቄ። እኔ አንድ ነገር ልንገርህ። እስቲ ክፈተው እስቲ መጀመሪያ አንድ ነገር ልንገርህ። እሺ አንተ አዋቂ ነህ፣ የኔ ጌታ የጥበብ ሰው ነህ። ጭራሽ የጌታን ቃል ከየት አመጣው ይለኛል እንዴ? እኔ የጌታ ቃል ልቤን የሰጠኝ ጌታ ራሱን የሰጠኝ አንድ ሰው እዚህ ውስጥ የለበትም። ራሱን ችሎ እኔ አላልኩም። አልሰማም። እኔ በእናትህ ስለ ጮክ አይደለም ሰማኩ። ፖለቲካን አልሰማም። ይሄ የእግዚአብሔር ቃል አንተ ላይ ተደግፎ አይደለም የመጣው። ከየት አመጣው ካልከኝ እግዚአብሔር ነው የሰጠኝ። እግዚአብሔር ቆይ የት ነው? አራቢዎት ና አለው ቆይ ቃል ሰጥረው። አረ መጋቢ ምስጢር ይከሰቱ ግድ የለውም። ቆይ አረ ቆይ ተረጋጋ። በስመ አብ በጌታ በኢየሱስ ክርስቶስ አብዮት ጌታ ኢየሱስ ክርስቶስ ዘላለማዊ አምላክ ነው። የጌቶች ሁሉ ጌታ ነው። የነገስታትም ሁሉ ንጉስ ነው። የኃያላን ሁሉ ኃያል ነው። እንደሱ ያለ ማንም የለም። ከተወለዱት ሁሉ በምድር ላይ ከተመላለሱት ሁሉ በላይ እሱ ነው። ዓለምን ሁሉ በእጆቹ የሰራ የጌቶች ጌታ ነው ኢየሱስ ክርስቶስ። ዓለምን በእጁ አልሰራም። አንተን ነው በእጁ የሰራው። ዓለምን ይሁን ብሎ ነው የፈጠረው ጌታ። እሺ አዎ እሺ ልክ ነህ። ይሁን ብሎ የፈጠራቸው ስነ ፍጥረታት አሉ። በቃል በማሰብም የፈጠራቸው አሉ። በንግግር የፈጠራቸው አሉ። በእጆቹ ደግሞ የሰራቸው አሉ። ልክ ነህ።
የጌቶች ሁሉ ጌታ ኢየሱስ ክርስቶስ ነው። ይህ የቤተክርስቲያናችን ትምህርት የአማልክት ሁሉ አምላክ ገናና ማንም የማይችለው ንጉስ ሁላችንን ያከበረ ያዳነን በመስቀል ተሰቅሎ ሞቶ በደሙ የቤተክርስቲያን አስተምሮ ቤዛነት ያዳነን የቤተክርስቲያናችን አስተምሮ ነው እንዳትለኝ። እኔ የቤተክርስቲያን አስተምሮ አልቀበልም። እኔ የምቀበለው የእግዚአብሔር እስትንፋስ የሆነው መጽሐፍ ቅዱስ ብቻ ነው። ፍሬዘር ወንድም አለ። እኔ እስኪ አንድ ጥያቄ ልጠይቀው። መጽሐፍ ቅዱስ ይለው ልጠይቀው። አምጣው። ቆያ አብዮት በፉከራ እኮ አይደለም ብራዘር፣ እንዴት ነው ነገሩ? እኔ አነጋገሬ ነው ፉከራ ከመሰለ ይኸው ለሙካት ገሬ እኔ የፉከርኩ አይደለም፣ እንደዚሁ ነው የማወራው። እሺ ወንድም አብዮት፣ በነገራችን ላይ እንደዚህ ስለ ጮህክና ኢየሱስ ጌታ ነው ስላልክ እንደማትጸድቅ ታውቃለህ አይደል? አረ በጌታ በኢየሱስ ክርስቶስ ስም እኔ እኮ በእኔ አይደለም የምጸድቀው፣ አጽዳቂ ስላለኝ ነው የጸደቅኩት። ሙት ነበርኩኝ፣ የኃጢአት ክምር ነበረብኝ። እኔ በኃጢአተኛ በደለኛ ያዳነኝ ስላለኝ ነው የዳንኩት። ልጠይቅ በቃ አብዮት ቆያ ጠይቀኝ። አዎ አሁን አንተ መጽሐፍ ቅዱስን ነው የምታምነው። መጽሐፍ ቅዱስ ያንተ ያስከው መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ አብራርቶ ይነግረኛል። 66ቱ ነው ብሏል ወንድምህ መዝገቡ ማለት ነው። እና መጀመሪያም የመጀመሪያው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ እንዲያውም ጴንጤ ነበረች እያለ ልክ ግለሰብ ነው ያስመሰላት ማለት ነው። አዎ ነበረች። ጥያቄ ግን ቆያ ስጨርስ ታወራለህ አይሻልም? እንድንደማመጥ ሁለታችን ካወራን አድማጭ ይጠፋላ። ስለዚህ አሁን አንተ የማቴዎስ ወንጌል ምዕራፍ 27 ከቁጥር 9 አውጣልኝ እስኪ አንድ ኃይለ ቃል አውጣው። ራስህ ስትፎክር አልነበር እንዴ? አውጣው እንጂ እኔ አይደለሁም እኮ ያመጣሁት። መረጃውን ያመጣው አንተ ነህ። አንተ ቀጥታ እኮ ከራስህ መጽሐፍ ቅዱስ ማን የምጠቁምህ እንዴ? አውጣው አንብበው እንጂ ከቻል ከራስህ ኤርሚያስ ከቻል ኤርሚያስ ደግሞ ማን መጽሐፍ ቅዱስ ያለ አይደለ? ይዘው ይስተውለበልባል ነበር። አንብበው እስኪ ምንድነው የሚለው? አንተ ንገረኝ፣ እኔ አውቀዋለሁ። በፉከራ እኮ አይደለም ልትጠየቅ አይደል እንዴ? አውጣው እንጂ አንብበው። ኤርሚያስ አንብበህ ጠይቅ እስኪ። እንዴ ጥያቄም ጠይቀህ እኛን አንብበን አያዋጣንም። እኔ ለማውን እኮ ሚውት ማድረግ ይቻላል እኮ። ካልፈለጋችሁም እኮ እንወጣለን፣ ምንም ችግር የለውም። ቤታችሁ ስለሆነ ምናምን እንደፈለገ መሆን ይቻላል። መጠየቅ አለ መመለስ ደግሞ ሌላ ነው። አንብብ። ቆይ እንስማማና እናውራ። ኤርሚያስ ምንድን ነው የምትጠይቀው? እስኪ ጥያቄ ምንድን ነው? የማቴዎስ ወንጌል ምዕራፍ 27 ቁጥር 9። ማቴዎስ ወንጌል ምዕራፍ 27 ከቁጥር 9 እሱ እንዲነበብልህ ነው የምትፈልገው? አዎ አቡኔ እሺ፣ ሌሎቻችሁ ሚውት አድርጓ። ማቴዎስ 27 ቁጥር 9። እሺ እንደዚህ ይላል፣ በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶቹ የተገመተውን ዋጋ 30 ብር ያዙ ይላል። ልክ ነኝ? እግዚአብሔር ያክብርልኝ። ስለዚህ 66ቱ ነው ትክክል ካላችሁ የትኛው ኤርምያስ ነው ይሄንን የተናገረው? እስኪ አውጣችሁ መዝገቡም ይሁን እዚህ ጠቅላላ ያላችሁ ፕሮቴስታንት እስኪ አውጣችሁ ንገሩኝ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ራሷ የጨመረችው ነው የምትሉትን እስኪ ማስረጃችሁን አምጡት። እዚህ ላይ ብቻ ሌላ እናወራም። ወደ ግራ፣ ወደ ፊት፣ ወደ ኋላ፣ ወደ ቀኝ አይሰራም። ይችን አውጣችሁ እስኪ ያሳዩ። መጽሐፍ ቅዱስ እኮ በአንድ ጥቅስ ላይ ተመስርቶ አይደለም የተጻፈው። የትኛው ኤርምያስ ነው የጻፈው? አሳየኝ። ከመጽሐፍ ቅዱስ ከ66ቱ አውጣና አሳየኝ። ይሄኛው ኤርምያስ ነው። እዚህ ጋር ትንቢት ሌላም ልጨምርልህ። ኢያሱ በሚዋጋበት ሰዓት ሌላ አልፈልግም፣ ፀሐይ በገባዖን ትቁም ብሏል። ይህም በያሻር መጽሐፍ ተጽፎ ይገኛል ይላል። በያሻር መጽሐፍ እኔ ቢኖር ባይኖር እኔ ኢየሱስ ክርስቶስ ቃል ሰጥቶኛል፣ እሱን ነው የማምነው አልኩ እኮ። አልሰማኝም እንዴ? የማቴዎስ ወንጌል የክርስቶስ ቃል አይደለም? ቆይ ወንድሜ፣ አሁን
መጋቢ ሚስጢሩ አሁን ርዕሱንም የሚበጠብጡ ሰዎችን አስገባህና ሽፍት አደረገ ርዕሱ። በጣም እኮ እየገረመኝ ነው ማለት ብንስማማና ተረጋግተን ብናወራ መልካም ይመስለኛል። አሁን ይሄ ተፋልሶ ነው ይዞብን የመጣ ኤርሚያስ አሁን ከጠየቅከው ጥያቄ ወይም ደግሞ ይሄን ይነበብ ያልከውን ቃል ለምንድን ነው ያወጣኸው? ከርሱ ጋር እንዴት ይሄዳል? ያቀረቡበት ምክንያት ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 የምትቀበለው ራሷ የጨመረችው ነው እንጂ እውነተኛው 66 ነው ስላልከኝ፣ ይሄንን ደግሞ በትንቢት የተነገረ ቃል ቅዱስ ማቴዎስ ተናገረ። ይሄንን የጻፈው ኤርሚያስ ደግሞ የትኛው ነው ማለት ምንድን ነው? 66 ከሆነ አውጣ እናሳየኛ፣ ከብሉይ ኪዳን እናሳየኛ። አንድ ጊዜ ኤርሚያስ፣ አንድ ጊዜ በጣም የምወድህ ወንድሜ። አይ ቆይ አብዮት፣ ቆይ አንተ እንትን ላይ ነህ፣ አንተ መበጥበጥ ላይ ነህ። ቆይ ምንም አታውቅም፣ ባዶ ቅል ነህ አንተ ጌታዬ። ቆይ አታውቅም ብራዘር፣ በመጮህ ለውጥ አይመጣም። ባዶን ስራ ነህ። ቆይ አንተ ቆይ ባዶ ነህ አንተ። ከባዶ ጋር ደግሞ አላወራም። ቢያንስ ትንሽ ከሞከረው መዝገቡ ከሚባለው ጋር ይሻላል። ትንሽ እንደ ቢያንስ የተወሰነ አንተ ባዶ ነህ። ቆይ እሺ መጋቢ ምስጢር እስቲ አንዴ አሁን ወደኛ ወደ ጀመርነው ርዕስ እንመለስ። አሁን አብዮትም ትልቅ አብዮት ፈጠረ እንደስሙ። እየሰሙኝ ነው መጋቢ ምስጢሩ መዝገቡ? የአማራው ጴንጤ እየሰሙኝ ነው? ይሰማል። እሺ ይሰማል ወዳጅ። ስለዚህ እነ ቅድም አሁን ወደ መጀመሪያው ርዕሳችን ስንሄድ አሁን እንግዲህ እነ ፍሬምናጦስን ጴንጤ ናቸው ብለዋል። አዎ ካስተምሮ አንጻር መጀመሪያ የክርስቶስ ምን አይ ካስተምሮ አንጻርማ እኮ ጨረስን እኮ። ካስተምሮ አንጻር እኮ አሪዮስን የሚቃወም ስለሆነ ለአሪዮስ ትምህርት ማን ነው የሚቀርበው? ጴንጤ ነው ኦርቶዶክስ ነው የሚለው እንዲትሄድ በደንብ እንዲያዩት አሁን ልንስማማ ስላልቻለን ማለት ነው። ከዛ ውጭ ግን ከአስተምሮ ውጭ ግን ምናልባት የአቡነ ጎርጎርዮስን የታሪክ መጽሐፍ የኢትዮጵያ ቤተክርስቲያን ታሪክን የሚያምኑበት የሚያነቡት የሚወዱት ከሆነ የሚቀበሉት ከሆነ ሌላው አባ ፍሬምናጦስ ወደ ኢትዮጵያ ከመጣ በኋላ የክህነትንና የቁርባንንም ሕግ ነው ያጠናከረው። አይደለም ነው ደግሞ አሁን ቁርባን ላይ ልትወስደው ይፈልግህ ነው አይደለም? እኔ ይሄው መጽሐፍ እኮ በግልጽ ቅድም አቡነ ጎርጎርዮስን መጽሐፍ እየጠቀሱ ስለነበረ በግልጽ የአቡነ ጎርጎርዮስ የታሪክ መጽሐፍ ላይ ተቀምጧል። ከዛ በተረፈ ስለ ክርስትና አመጣጥ ደግሞ አሁን ካሪዮስ ብዙ የታሪክ ቆየኝ፣ በአንድ ነገር እንስማማና እናውራ። እኔ እናንተ የአሪዮስን ትምህርት በማንሳት የአሪዮስ የተወገዘውን ትምህርት ትተው ትክክለኛውን አስተምሮ ይዘው ስለ ኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት ያስተማሩትን እነ ፍሬምናጦስ እነ አትናቴዎስ፣ ከአትናቴዎስ ቀጥሎ ፍሬምናጦስ ይዞት የመጣውን ትምህርት እኔ እቀበለዋለሁኝ። ስለዚህ ይህ ትምህርት ለማን ይቀርባል? ለኦርቶዶክስ ወይስ ለጴንጤ? አቤት፣ ለኦርቶዶክስ ወይስ ለጴንጤ ይቀርባል? ይህ ትምህርት እየጠቀለል ነው። በጣም ጥሩ። ለጴንጤ ይቀርባል ማለትህ ምኑ ነው የሚቀርበው? ምንፍቅናው ነው? የአሪዮስ ትምህርት ማለት ነው። አዎ ወልድ ፍጡር ነው የሚለው። ምክንያቱም እኛ ወልድ ኦርቶዶክስ ነው የሚቀርበው። ለኦርቶዶክስ ነው የሚቀርበው። ለኦርቶዶክስ ነው። አንድ ሰው ቆየ፣ ትንሽ ጊዜ ስጠኝና ልንገርህ። አንድ ሰው እንዴት መናፍቅ ሊባል ይችላል ወይስ ደግሞ እንዴት መነፈቀ ሊባል ይችላል ከተባለ እንግዲህ በሀገራችን በተማርነው የግሱ ቋንቋ አውድ መሰረት ነፈቀ ከሚለው የግስ ቃል የወጣ ሲሆን ተጠራጠረ፣ ወላወለ የሚል ትርጉም አለው አይደለ እንዴ? ስለዚህ ወይም እንግዲህ ወደ ላቲኑ ቃልና ወደ ግሪኩ ቃል ደግሞ ስትሄድ ደግሞ መራጭ የሚል ትርጉም አለው። መራጭ ወይም ደግሞ ከፍሎ አማኝ ማለት ነው። ከፍሎ አማኝ ማለት ነው። ገብቶሃል?
እየተረዳሁት ነው። መናፍቅ የሚለው ልዩነት የለኝም። መናፍቅ ወደ የሚለው ትርጉም ላይ ሀገራችን ልክ ነው። ቋንቋ ስናመጣው ደግሞ ጽንሰ ሐሳባዊ ትርጉሙን ስትመለከት የግስ ቃል ሆኖ ነው የምታገኘው። የግዕዝ ቃል ሆኖ ነው የምታገኘው። የግዕዙ ቃል ደግሞ ሲተረጎም ተጠራጣሪ ወላወል፣ ተጠራጣሪ ወላወል። ቆይ ከትርጉሙ ነው የምንነሳ። ከትርጉሙ ነው የምንነሳ። ስለዚህ ይሄ ማለት ማንኛውም ሰው መነሻውን የእግዚአብሔር ቃል አድርጎ ኑሮውን ፍጻሜውን ሁሉ በራሱ በጣም ጥሩ ከክርስቶስ ትምህርት ውጪ የሆነ ማለት ነው አይደለም? እሺ እየተቆራረጠብኝ ነው፣ ይቅርታ ድምጾት ይቆራረጥ። ስለዚህ ይሄ ደግሞ ይሄ አሪዮስ ደግሞ የክርስቶስን ትምህርት የማይቀበል ድምጾት እየተቆራረጠ ነው። ኔትወርክ ነው ምንድን ነው? ክርስቶስን ራሱን የኔ ይሰማችኋል? እስቲ ፍጡር ነው ብሎ የሚያምን ስለነበረ የኔ ይሰማሻል? ልሙካ ወይም ጂሰስ ታች ያለው ድምጻችን አትናቴዎስ መርጌታ መዝገቡ ድምጸው ትንሽ ይሄንን ትምህርት ከቃሉ አንጻር አይተው መናፍቅ ብለው ለይተውት አይደለም እንዴ? ድምጾ ይቆራረጣል። ለሌሎቻችሁ ይሰማችኋል? ጂሰስ ነው ታፕታፕ ኮፒ ሊንክ እስቲ ጂሰስ ወይ ቴክስት አድርግላቸው። እንትንም እያነበቡ አይመስለኝም። መርጌታ መዝገቡ ይሰማታል? ናፍቅ ብለው መርጌታ ድምጾት ይቆራረጣልና ሊዘጋቦት ነው። ሚት ሆኖ ሳይሆን ሊዘጋ ስለሆነ ነው። ድምጾት ይቆራረጣል።